Okay. Hello everybody. So በጣም ስላስቸኮላችሁኝ ገና ፈርኒቸር አልገባም እዚህ ቤት so ፍራሽ መሬት ላይ አርጌ ነው ይሄን ቪዲዮ እየቀረጽኩኝ ያለሁት ልትጠብቁኝ አልቻላችሁም patient ሆናችሁ so here we are so እንደተለመደው we got our chai we got chocolate for snackies we got water ወተት ያስፈልግሻል ብላችሁ ነበር ፍሪጅ ውስጥ አለ ወተቱ I don't like ወተት honestly we're ready furniture እስኪመጣ ጠብቄ ልሰራው ነበር ይሄንን ቪዲዮ ሶፋ ላይ ምናምን በስነስርዓት ቁጭዬ አልጋ ላይ ምናምን በስነስርዓት ቁጭዬ ግን አንደኛ ቸኩላችኋል ሁለተኛ ደግሞ yeah I don't want to wait እኔ ራሱ በጣም ከዚህ በላይ መጠበቅ አልችልም everywhere TikTok ላይ የሚወራው ስለ ጽዮን ግርማ ስቶሪ ነው and I am missing out on like big time so let's get into it part 1 አይቻለሁ ከሁለት አመት በፊት በ6 ወር ተጋብቼ ተፋትቻለሁ የሚለውን ፓርት ማለት ነው እና ለምን ስቶሪዋን ሼር ያደረገች እንደሆነ ሁላችንም እንድንማርበት ነው ስፔሻሊ ለዚህ ሪሌሽንሺፕ ብላ እንዴት በራስ መተማመኗን ሉዝ እንዳደረገች ማንነቷን ሉዝ እንዳደረገች ተነግረናለች in detail I hope so ገና ይሄንን ስቶሪ ሳልጀምረው ራሱ ሌሎች ሴቶች ካንቺ እንዲማሩ ብለሽ ገበናሽን እንደዚህ ማውጣትሽ በጣም ለሁላችንም ትልቅ ፌቨር ነው ትልቅ ድፍረት የሚጠይቅ ጉብዝናን የሚጠይቅ ነገር ነው so I would like to thank you also ኢንተርኔት ላይ እንዴት ቴራፕ እያደረጉሽ እንደሆነ እያየው ነው በተቻለኛ አቅም አቮይድ ለማድረግ ሞክሬያለሁ የጽዮን ግርማን ስቶሪ like everybody is talking about it everybody is giving context እኔ ደግሞ ኮንቴክስት ራሱ እንዲኖረኝ አልፈልግም because I would like to be surprised እና ትላንትናና ከትላንት ወዲያ እንደውም ቲክቶክ መጠቀም ነው ያቆምኩት like ቪዲዮ ፖስት አደርግና ዞር ነው የምለው because ስክሮል ባረኩ ቁጥር ስቶሪው የሚመጣው ስለሆነ ማለት ነው so በተቻለኝ አቅም uninformed ለመሆን ሞክሬያለሁ ግን አብዛኞቻችሁ especially comment section ላይ ተዘጋጂ ጨጓራሽን አዘጋጂ ብላችሁኛል so ለመበታጨት ዝግጁ ሆኜ ነው የመጣሁት at least ማለት ነው so let's get into it so የተዋወቅነው የኮቪድ ሰዓት ላይ ነበር ኮቪድ እንደገባ ነገር ነበር ራይት ነበር የሚሰራው ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ ቴሌግራም ላይ እናወራለን አልፎ ደግሞ ይደውላል ጠየቀኝ ነገርኩት ምናምን ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን አለኝ ከዛ ለክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው it was so nice በጣም I was really happy ምናምን ነገር እና መጀመሪያ አካባቢ እንዴት እንደነበረ ማይግራፍ በጣም he was so caring he was so በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል he asks እና በቃ completely different personality በጣም the nicest person ነበር ማለት ነው ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር ፈራ ነበር ከዛ በኋላ ተገናኘን ማለት ነው it was nice it was በጣም thoughtful በጣም አሪፍ ነበር እንዳልኳችሁ he listened እና every mode down ነገር ያቅ ነበር በደንብ ኮሚኒኬት እናደርግ ነበር ምናምን ነገር ማለት ነው ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል ራሱ መጥቶ ይመልሰኛል ምናምን ነገር ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁን ግን all that dates ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል ቸኮሌት ነው በቃ like በጣም you know በጣም interested እንደሆነ ሰው ነው he was interested ብለን እንያዘው በቃ በጣም ይፈርት ያስቀምጣል quality time gift በቃ every love language በቃ ምን የምታስቡትን በሙላ ማለት ነው ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎችን ማሳየት ጀመረ ማለት ነው በጣም ኮልድ ይሆናል ምናምን ነገር ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር ከዛ WhatsApp ምናምን ስለው no I'm just stressed ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው ከዛ በቃ እየለመድኩት መጣው ባህሪውን ከዛ እሱም you know ቤት ሲገባ the sweetest text ነው የሚልከው ምናምን ስለዚህ you know በቃ ባህሪ ይሆናል ምናምን ነገር ብዬ ቀጠለ ባለ ከሆነ ያል ጊዜ በኋላ ምን አለኝ ራይድ ነው የሚሰራው ብያችኋለሁ ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝና ምንድነው የምትሰራው ሹፌር ሶ እኔ ሎንግ ዲስታንስ ምፈልግ ሰው አይደለሁም
ሶ ኦኬ ዩ ካን ጎ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ ግን ሪሌሽንሺፓችን አይቀጥልም ማስፈራሪያ ሳይሆን I was genuinely ready you were putting your boundaries ማድረግ ማለት ነው የፈለገውን ነገር መምረጥ ይችላል ከዛ he was like no እንደዛ አይደለም ምናምን ነገር መለየት የለብንም መቀጠል አለብን ምናምን ነገር አለ እሺ አልኩኝ ከዛ ግን መሀል ላይ ምን አይቼ ነበር የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን one thing I want to say here ማለት ነው የሆነ ምንም አይነት ሪሌሽንሺፕ ላይ ሮማንቲክ ሪሌሽንሺፕ ላይም ፍሬንድሺፕ ላይም የሆነ አይነት ባውንደሪ ሴት ካደረጋችሁ በኋላ እዛ ባውንደሪ ላይ don't go back on it please don't go back on it no matter what don't go back on it በቃ ይሄ ሊሚቴ ነው ባውንደሪ ነው ብላችሁ ካስቀመጣችሁ በኋላ ልክ እናንተን ለማሳመን እንደዚህ ስለሆነ እኮ ነው እንዲህ ነው እኮ እንዲህ ስለሆነ ነው ምናምን ሲባል ማለት ነው ሐሳባችሁን አትቀይሩ seriously nobody came out of that situation unscathed የሴት ስም ምናምን አይቼ ነበር ሲገባለት ማለት ነው በሴት ስም ልብ ቅርጽ ምናምን ነገር ዘማነስ ቢስ ጠይቀው አረ ምንም የለም ምናምን ቴሌግራም ይብሎ ሰጠኝ ከዛ አይ ቼክድ ምንም ነገር የለም ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራ ብዬ አላሰብኩት ለዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው በቃ እንደማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል አንዳንዴ ዩ ኖ በቃ ብዙም ደስ የማይል ነገር ይኖራል ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ he's gonna be late በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው 1 ሰዓት 2 ሰዓት አስጠብቆኝ ከዛ ስገባ he's not gonna say sorry or the sorry ሜካፕ ምናምን ይቀባል you know አረፈድኩ ምናምን አይነት ነገር ነውና ሁሉንም ዴት ስጀምር በጣም ተናድጄ በቃ አላ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው ከዛ obviously እኔ ሙዱን sis ሩይን እንደማለት 1 ሰዓት 2 ሰዓት አካውንታቢሊቲ አይወስድም ምናምን ነገር what do you mean ከዛ በኋላ after a year and you would wait for him አመት የልደቴ ሰዓት ሁለተኛ የመጀመሪያ ልደቴ ላይ ጊፍት ልኳል ብያቸዋለሁ ሁለተኛው ልደቴ ላይ ታመም ያለው ምናምን ብሎ I was በጣም worried በቃ ልደቴን ራሱ ያስታውሰዋል መሰለኝ ከዛ በኋላ he was not actually he was sick ግን he was fine ነገር እና not even promise አደረገልኝ ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም ያስጨንቃችሁና አሁን እኔ ኖርማል ላይፌ አለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፌ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው at my lowest ይወስደኛል በጣም እንድጨነቅ ያደርገኛል በቃ I am so worried በቃ በጣም ምን ሊፈጠር ነው ምናምን ብያስባለሁ አይደለ ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው ከዛ በኋላ I was worried ከዛ በኋላ ፕሮሚስ ያደርግ because ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደኝ ነበር እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ ነዱ በቃ ታመም ያለው ምናምን አይነት ነገር ማለት ነው ከዛ ጁስ ገዝታችሁለት ነው ኢሞሽናል ሮለር ኮስተር ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞር ሱፍ ለብሶ ምናምን ነገር የመጣው ማለት ነው it was nice ግን you know I was worried ከዛ በኋላ I was happy actually በጣም ነበር ደስ ያለኝ ከዛ በኋላ ደስ ብሎኛል ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር ወርተናናቀም መቼ ነው ሰርግ እንዲሁ የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም ጓደኞቹ ባሉበት በቃ ፕሮፖዝ አደረገ ፕሮሚስ ስለው በቃ ስራ የለም በጣም ተጨንቄያለሁ ምናምን ነገር አለ ማለት ነው ከዛ እኔ መኪናው በቃ የሱ እንደሆነ ነው ማውቀው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine you know ግን that is not fine የኔ ፍቅር መኪናው የሱ እንዳልሆነ አንድ አመት ሙሉ ዴት ስታረጉ and then propose ያደርግልሽ ምናምን what do you mean you don't know what he has and what he don't have like it's fine no it's not fine ኦፕን ሆኖ አልተናገረም ነበር እኔ አይደለም ብሎ ተጠየቁት እንዴት ነው ይሄ መኪና ምናምን ነገር አልኩት ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት በጣም አሪፍ ግን ብድሩን ከፍለው አያውቁም 3 አመት ሆኖታል አንድ ቀን ብድሩን ከፍለው አያውቁም ይተውልኝ ነው የሚል እንዴት ይተዋል so he's also a fool ይተዋል ብለው ነው እንትን የሚሉት ከዛ ከሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔም ብድር ነው ማለት ነው ብዬ ነው ያሰብኩት የሆነ ቀን ትምህርት ቤት መጥቶ ያየሁት ነገር ትምህርት ቤት ማለት የምሰራበት ቦታ ነው መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል
ኮንዶም ልጣጭ አየሁኝ ማለት ነው። ምንድነው አልኩት። ምንድነው ምናምን አለኝ። አሳየሁት። ይሄ ምንድነው ምናምን ስለሆነ ያላቅም እኔ ያላቅም ሰው ይሁን እኔ ራይድ ሲሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ እንዲወዱ ኋላ አይ ዶንት ኖ የሆነ የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። አይ ዋስ ሶ ማድ ግን ፎር ሰም ሪዝን ማለት ነው የዛኔ ያሰብኩት ቢካዝ የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያደርጋል። ከዛ imagine she found a condom in the car ይሄን ነው by the way ሁሌ እኛ ሴቶች ፍቅር ሲይዘን ደደብ ነው የምንሆነው ስቱፒድ ነው የምንሆነው እምለው ማለት ነው። ኢቭን የሆነ አባባል አለ ሴት ልጅ አትዋሻት ከወደደችህ ራሷን ተዋሻለች የሚል እና this is basically what's going on literally evidence ማለት ነው። አፍንጫዋ ስር ቁጭ ብሎ ራሷን ነው እየዋሸች ያለችው ራሷን ነው ጋዝ ላይት እያደረገች ያለችው why because he treats her good like በቃ ፍቅርን በጣም የምፈራው ለዚህ ነው because አሁን አብዛኞቻችን ጺም ጀጅ እያደረግን ሊሆን ይችላል by the way and it's you know like ሁላችንም ጀጅ እንደረጋለን ምናምን ግን you're gonna find yourself in the same kind of position. I'm going to find myself in the same kind of position. ፍቅር ሲይዘን ራሳችንን እንዋሻለን በቃ የሆነን ሰው ስንወድ ማለት ነው እየጎዳን እየበደለን በጣም clearly literally አብራው ቺት ያደረገችው ሴትዮ መጣ ከኔ ጋር ቺት አድርጎብሻል እያለችን ራሱ ከሷ ጋር ውሸትሽን ነው ቀንተሽብን ነው በኔና በሱ ሪሌሽንሺፕ ቀንተሽብን ነው ምናምን ብለን ራሳችንን የምንዋሽ ፍጥሮች ነን እኛ ሴቶች ማለት እና anyways let's continue ያን ያህል ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ገብቼ ተመልሼ ስወጣ በመስታወቱ በኩል በፊት ለፊቱ መስታወቱ በኩል ሄዶ እንደዚህ ማምን ያካል ምንድነው አልኩት። ከዛ መስታወቱ አልተሰበረም እንዴት አርጎ ገብቶ ነው ምናምን አለ። ይሄ ሰው ይደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን ብዬ I was hurt ግን ነው አይ መቼ በቃ ዲና ያለ ይሄ በቃ እኔ I'm unique we all say nobody's gonna cheat on us ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ I cried ከዛ WhatsApp አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። ከዛ ወስሮም ወይስ ምንድነው ደግሞ ምናምን የሚለው እኔ የፈለኩት አይሆንም ምናምን ነው እንጂ ያንን ኤክስፔክት አላደረኩም። ከዛ እንዳልኳችሁ I was so stupid በስትክክል እንኳን ሳናወራበት በቃ አለፍኩት ማለት ነው። በስትክክል እንግዲህ ሳይን እየሰጠኝ ነው ይሄ ሰውዬ። ከዛ ስራ የለኝም ምናምን ነገር ሲል እኔ ዲኮር እንሰራ ነበር ከእህቴ ጋር ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ። ለምን ዲኮሩን አብረን መስራት አንጀምርም አልኩት። ከዛ ደስ ይለኛል አለ። ከዛ ማይዳድ 10,000 ብር ጠየቁትና ለዲኮር መጀመሪያ ነው ምናምን ነገር አልኩት። እሺ ብሎ ሰጠኝ። ከዛ እኔ ምቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜ ምቁብ already ብዙ ሬድ ፍላግ እያየች ነው እቺ ልጅ and she decided to work with him እሱን ጫማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው። ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍዳል። አንደኛ የሰዓት ኮንሰፕት ጭራሽ አልገባው ማለት እዛ 5 ሰዓት ድረሱ ከተባለ የሚሄድበት መንገድ 30 ደቂቃ የሚፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ? 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል። አረ እንደርሳለን 5 ሰዓት እንደርሳለን 5 ሰዓት ነው አሁን ስትይ አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦን ኤጅ ነኝ። በቃ ረፈደ። ከዛ ከሰዎቹ ጋር ነኝ ኮሚኒኬት ያደረኩት ፖስት ማደርገው ነኝ ነበርኩኝ ምናምን ከሰዎቹ ጋር ማወራው ነኝ። ስለዚህ ነኝ ሪስፖንሲብል። እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችን ስራ ነው፣ ሁለታችንም ሪስፖንሲብል ነን። ግን እኔ እዛ ጋር ሞር ሪስፖንሲብል እንደሆንኩኝ ይሰማኛል። እሱ ዲል አያደርግም ከሰዎቹ ጋር። ከዛ ቀስ ብሎ ነው የሚሰራው፣ በጣም ቀስ ብሎ ነው የሚሰራው ማለት it's not like ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው። እሱን ያወቅኩት ከሆነ ሰዓት በኋላ ነው። እኔ በጣም በቃ መጣም እናድድ ጀመርኩኝ ምናምን ነገርና ከሲስተር ጋር የሆነ ዲኮር እቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው። እሱ ከታች እንዲያወጣ ስጠብቀው
ቀስ ይላል ሌላ ነገር ይሰራል። ከዛ ና እንጂ ምናምን ስትለው ጸጥ ሲል እሱም ዝም ብላ ጠበቀችው ብዙም ባህሪውን ስለማታውቅ። ከዛ በኋላ እንዴ አትናደጂም እንዴ አላት እና በቃ ኢንቴንሽናሊ ሰውን ትሪገር ለማድረግ እና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው። እናንተን የሆነ አር ዩ ክሬዚ ለምንድን ነው እንደዚህ አክት የምታደርጊው? አረ ተረጋጊ እንዴ ምናምን ለማለት ማለት ነው። ከዛ በኋላ በቃ ኦብቪየስሊ እኔ ነኝ ሪስፖንሲብል እዛ ጋር አም ገና ዱ ኤቭሪቲንግ ማለት ነው። ሁሉን ነገር ነው የምሰራው። ላይክ ሸክሙ ላይ እሸከማለሁ ማለት ቢካዝ በቃ ስራ ነው እሰራለሁ ምናምን ነገር። ከዛ በኋላ በዛ በቃ በጣም ቴንሽን ይኖር ጀመረ ማለት ነው። ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ ሁሌ ማኩረፍ ነው አይደለም። ኢቨን በሌላ ሰርከምስታንስ ስናደድ በጣም ይናደዳል። እንዴት ኢሞሽን ታሳያለሽ ነው እንግዲህ። አሁን ከሌላ ከክላይንት ከሚያሰሩ ሰዎች ጋር የሆነ በቃ አለመግባባት ምናምን ነገር ይኖራል አይደለም። በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን ስል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጂው ምናምን። ይሄ ያኔ ምንም አይነት ኢሞሽን ምንም አይነት ንዴት ምንም አይነት ነገር ዲስሚስ ነው የሚደረገው። እኔ ሊሰማኝ አይችልም ማለት ነው። ዩዥሊ አብራችሁ የሚሰራ ፓርትነር ከእናንተ ሳይድ ነው መሆን ያለበት አይደለ። ኢቨን ትክክል እንኳን ባለውን አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው። ከዛ እሱን እያየሁ መጣሁኝ። ግን ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ በቃ አም ገና ፋይት ትሩ ኢት በቃ ብዬ ነው። ከዛ በኋላ ማለት ዲኮሩን በምንሰራበት ብር እቁብ ገባን ማለት ነው። ከዛ እሱን በራይዱ ብር እቁብ ገባ፣ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመርን ማለት ነው። ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40 ሺህ ብር ነው መሰለኝ የእሱ 40 ሺህ ብር የኛ 40 የዲኮሩ 40 ሺህ ብር ማለት ነው። እኔ በዛ ሰዓት ስራዬን አቁሜያለሁ ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ። ከዛ እቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ከዛ በኋላ እቁብ እየጣለ ነው እና እቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ እቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጠዋል ኦር ደግሞ በቃ ሙሉና 5,000 ብሩን በቃ የሳምንቱን ይሰጠዋል ማለት ነው። ከዛ ምንም አልመሰለኝም እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች እቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር አያሟላም እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮር አለ። እዛ እኛ ሶፋ የለንም በዛ ሰዓት አበቦች የሉንም ይሄ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው። ለሁለታችንም ዊን ዊን ነው። እኛ የምናገኛለን እቃችን እሱም በጣም በቺፕ ዋጋ ተከራይቶ እቃዎቹን ይሰራለታል ማለት ነው ዲኮሩ። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለእኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው። እኔ በጣም ተጎዳሁኝ እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራው አለ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ ማለት በቃ ተከራካችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱን የመኪናውን እንደውም ጭራሽ አይከፍልም ነበረ። የእኛም ደግሞ የአንድ ሳምንትም የ2 ሳምንት አልተከፈለ። ከዛ እኔ ኤክስፔክት ያደረኩት 40 ሺህ ብር ነው። የእሱም ደግሞ በራሱ በቃ እንትኑ 40 ሺህ ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢካዝ እኔ እንደዛ አይደለም በቃ ተፈጥሮ የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ተፈጥሮ ምን አጣለ ግን አይ ዋዝ ሶ ማድ
ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። he just moved on። አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤቱ የምሰራ ሰዓት ራሴን ስፖይል አደረግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስትክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር እቁሙም ስለነበረ ለራሴ ምንም ነገር አላደርግም። አቁም ያለው ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው፣ ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረም። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ወጪ ነው ማለት በቃ ከሌላ ቦታ ሳንበደሩ ላንቀራለን። አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሀልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ ዊዌር ቡክድ ማለት ነው። ሁለት ስራ ሶስት ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው እኔ ገና ነው ይደርሳል፣ እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስለው አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም፣ እኔ በታክሲ መለሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያህል ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም የሚሰራው፣ እኔ ሰርቼ አላውቅም አበባ ማይንድ ዩ እና አይም ትራይንግ መቶ እንደዚህ አይደለም ሲል ማይ ማማ አየችው እና እስቲ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስተክክል ሰጠችው። ከዛ አመጣጡን አይደለም የሰራው አበባውን ማለት ነው። አመጣጡን ሁላ አይደለም የሚሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይማም ዝም ብላ ስታያዩዋት፣ ከዛ አዩዋት። ስለሱ መጥፎ ነገር አይወራም ኦብቪየስሊ፣ ዝም ብለን ተያይተን ዝም ማለት። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን፣ ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን ሞት ይድረስብህ ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስድ ነኝ ማለት ነው። ከዛ ደረስን። ስንደርስ ጓደኞቹም የሱ መተዋል፣ እኔ እህቶች የወንድሞች መተዋል ምናምን ነገር። ያኛው ፈርሶ የእነሱ ከዛ በፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው። 2 ሰዓት ነው ምናምን ያለን፣ ኤክስፒሪየንስ የለንም። ከዛ we were rushing፣ ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር። he started shouting እንደ እብድ። አይሰራም። ሁሉም ሰው ላይ ቆሞ መጮህ ጀመረ። ያንን ሰው ጥባት ሄዳለች፣ እሷ የቱ ጋር ናት? ነይ ምን ስሪ፣ እንደዚህ ያለ የሚሰራው ምናምን ነገር። ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ? ይሄ ኮኦርዲኔት እያደረገ ቢሆን he was literally shouting። ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና የሱን ሰራተኞች ሂደው አግዟቸው ምናምን አለ። ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን። በጣም ተባብረውን እንደምንም አለቀ ዲኮሩ ማለት ነው። እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብተው መነካካት ጀመረ ነገሮች ማለት ነው። ከዛ ናውጣ ቢባል ካሜራማኖች መጥተዋል፣ ሰዎቹ እየደረሱ ናውጣ ቢባል አልወጣም። እኔ የራሴ ስራ ነው፣ ካሜራማኑም የራሱ ስራ ነው። ከዛ ሰውየው ዲኮሩን ለማስራት እየሞከረ እንዲህ አንገቱን አጮልቆ ወጥቶ ሰው ይቆጣል ነው ነገር እንደ እብድ ማለት ነው። ከዛ እኔ አየሁት፣ በጣም ኦቨርዌልምድ ሆኛለሁ፣ ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ። እኔ ከኋላ ገብቻለሁ፣ በቃ አልቋል ዲኮሩ እንደምንም ብለን ተረማሞተን አልቀዋል። ከዛ ያን ሰርቶ መጣና
በቃ እንደምንም ብሎ ወጣና እንደዚህ ነው እንደዚህ አይቷል ሄደ። እዛ ስታርትድ ክራይንግ ማለት ያን ሁላ ለፍቻለሁ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔን መገረመት ነው። ከዛ ስታርትድ ክራይንግ በጣም አዝኛለሁ። በጣም በቃ I was exhausted ያ ሁላ ስትሬስ ኡፍ የተገላገልን ሰድ እኔ እንደዚህ ማይቶኝ የማያውቅም ሰው ራሱ። ከዛ ስታርትድ ክራይንግ ከዛ መኪና ውስጥ ገባሁኝ። በጣም እኔ አላውቅም እንደዛ ማልቀስ እንደሚቻል ሊትራሊ እንዲህ ነበር የሚወርደውን ባይ ማለት ነው። ምን ሆንሽ ምናምን አላለኝ ይደረግ። ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ። ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ። ከዛ እሱ በቃ ያው እየጠበቀ ነበረ እዛ ምናምን። ከዛ አላወራንም እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነውና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ። ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሊላክ እንደሆነ እኛ ጋር ማለት ነው እሱ ሊልክ እንደሆነ በቃ ኦልሬዲ እኔ ጭንቅላት የሚያስበው ለምን ግዴታ ማግባት እንዳለብኝ ነው ማለት ከኔ እንደማይበልጥ ነገር ይው አላወቅኩ። ከዛ በኋላ ቤት ገባሁኝ። I was so hurt ከዛ I cried ምናምን ቤት ምን ነው ምናምን አሉኝ ወንድሞቼም እንዴት ትሪት ሲያደርገኝ እንደነበረ አይተዋል ምናምን ነገር እና በቃ አይዞሽ ምናምን ነገር አሉኝ። ማለት የኔ ዲሲዥን ውስጥ መግባት አይችሉም ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ። በቃ ኤቭሪ ዲኮር ላይ አክቹሊ ይፈጠራል ግን ትንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር እኔም በቃ ብዙ እንትን አልለውም እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛውን ነገር ነው የምሰራው። በጣም ነው የሚያስጠላው በጣም ነው የሚያስጠላው። ግን ሰዎቹ ምን ይላሉ እዛ ልክ ሰዎቹ መተው ወደድ ነው ካሉ በኋላና ወጥቶ ለጓደኞቹ ሲያሳይ ፎቶ አያምርም የሰራ ነው ዲኮር እኔማ እኛ እንደሰራ ነው ራሱ ማመን ከበደኝ ነው የሚለው። ለኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ አያውቅም። ሁሌ ያስጠላል እዚህ ጋር ተበላሽቷል በጣም ነው የሚያስጠላው ነው የሚለው ማለት ነው። እኔ ያንኛውም ስላለ በቃ ለምዶታል ራሴን አሳምኘዋለሁ በቃ እንደሚያስጠላም ስራው ዲኮር ወይ ደግሞ እሱ በቃ ተፈጥሮ ነው ብዬ ትቼዋለሁ። ከዛ አለቀስኩኝ ምናምን ነገር ላይ for 2 days ምናምን ነገር ከዛ he called እና let's talk ምናምን ነገር አለኝ። ከዛ for the first time ነው እንደዚህ ትልቅ ጸብ ስንጣላ ከዛ አናገርኩት ሄጄ I was very እንትን እና እኔ እንደዚህ ስታረግ እንደዚህ አልወድም እኔ እንደዚህ ጎዳለሁ ምናምን I was so professional I was so በቃ እንዴት ሃንድል እንዳረኩት ምናምን ነገር ከዛ he was sweating ምናምን ነገር ነው ታሱን ሳይፈት ከድቼ ማለት ነው እንደዚህ ሹራዋን ይዤ ብነቀንቃ ደስ ይለኛል ነው ምድሽ I am so and it's just gonna part 8 እህቱና እናቱ ሲደውሉ በጣም ያመናል። I'm only halfway and I'm done. I am done. Don't let the way you treat your እህቱና እናትህን I know ነገር እንደዚህ እንደሆነ ትሪት የምታደርገኝ ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጣቸው እንትን ይላሉ ሲለኝ እኔ I don't care እንዴት እንደፈለገ ይበሉ ብቻ እኔ ሰው ሚስትሬት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት። ከዛ ወንድ ልጅ እናቱንና እህቱን የሚያመናጭ ከሆነ አይሆንሽም there is no excuse። እናቱ በጣም ክፉ ልትሆን ትችላለች እህቱ በጣም disrespectful ልትሆን ትችላለች still doesn't excuse how he treats them does not excuse I promise you especially እናቱን ትሪት የሚያደርገው ወይ ማለት ነው that should tell you how he feels about women in general። ከዛ አለፈ ሽምግልናውም ተላከ ከዛ ከሽምግልና መኪናቸው መሸጥ ነበረበት እና መኪናቸው ለምንድነው የሚሸጠው እዳው አልከፍልም ብሎት የነበረው እዳ ሊያስከስሳቸው of course ስለዚህ መኪናው ይሸጣል። ምን ሊያስከስሳቸው ነው የፍርድ ቤት መጥሪያ ምናምን ነገር መጣላቸው። ሂዝማም እና የጓደኛው እናት ነበሩ girl you already know ሳይቀር ኢንቮልቭ you already know። ከዛ በኋላ መሸጥ ነበርበት መኪናው መነጫነጭ ጀመረ ማኩረፍ ጀመረ። በቃ እኔ like I was very emotionally አይዞ በቃ ምናምን ስለው እናቱንና እህቱን ትሪት እንደሚያደርገው ማድረግ ጀመረ። obviously ድሮም በደንብ አልነበረ ጭራሽ ባሰበት አይዞ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ ያደረኩት ይሆናል ብዬ ታውኩትና አቮይድ በቃ ራሴን እንትን አልኩኝ። ከዛ መኪናውን ሸጠው ሊከፍሉ ማለት ነው ሲሆን ከዛ ይስተካከልላቸዋል አይነት ነገር። ከዛ መኪናው ሲሸጥ he was depressed ሳጻና ወድም በጣም ይበሳጫል። ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር ለምን እንደዚህ አታርግም ሲባል ስለዚህ እኔ አምናገናጌት ኢንቮልቭድ እሱ ከፈለገ ብቻ የሚያምክረኝ ነገር ካለ እዛው ሆነለታለሁ ይሄን ያሰብኩት።
ከዛ አንደኛው ጓደኛው ደወለና ሂስ ሶ ዲፕረስድ በጣም በቃ ድብርት ውስጥ ገብቷል፣ እየተጨናነቀ ነው፣ መኪና ስለተሸጠ በቃ ስራ እንዳወጣ የተሰማው ነው እና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን ምናምን በይው ምናምን ነገር አለ። ዛሻልኩኝ ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት። ቅንጭንጭ እያለ እኔ አላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ። እሺ ምንድነው መርካቶ ሄደን መግዛት የምትችላቸውን ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን ባርብራ ዘ ቢልደር እሺ አለ። ከዛ በኋላ ምንድነው ባርብራ ዘ ቢልደር ብዬሻለሁ ዘ ቢልደር ከዛ ሄደን ከመርካቶ ምናምን በቃ የሱቅ ተከራየን ምናምን ነገር ማለት ነው። ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል፣ ከጎናችን ሌላ ኮፊ ሃውስ አለ፣ እንዴት ይሆናል ስለው እኛ በደንብ ስለሚሰራ የኛ እቃ ዲፈረንት ስለሆነ ሰው እንትን ይላል። and you trusted him እኔ ኮፊ ሃውስ እኔ ምናምን ነገር ነው፣ ግማሹን ብር ከፍለዋል፣ በማሽን ምናምን ነገር ነው። እኔ እንዴት እንደሚሰራ አላውቅም። ከጓደኛው ጋር ተካፍለዋል ባይዘው ብር እና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራው። ከዛ እኔ ያንን እያገዝኩት ያለሁት ስለ ኮፊ ሃውስ ኢንትረስትድ ሆኜም አለም እንዴት እንደሚሰራ አላውቅም ምናምን ነገር። ሰራተኛ የመቅጠር ሀሳብ የለውም። እኔ እና እሱ እንድንሰራ ነው ያሰበው እና እኛ ዊና ገነቢ ያንቺ ጉልበት በነፃ ይበዘበዛል። አዎ ግን ዩ ኖ ባንዴ እንትን አይባልም እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም። ቢባልም ከጎን ኮምፒቲሽን እያለ ኦብቪየስሊ እየለመደለት ሰው እያለ እኛ ከጎን መተን ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ። ከዛ በቃ እሺ ይሁን አልኩት። በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሆንኩ ስለሚመስለው ማለት ነው። ከዛ ተከፈተ። ኤክስፔንሲቭ ነው። ወደ ውስጥ የገባ ቦታ ከጎኑ ኮፊ ሃውስ እያለው በጣም ሪዲኩለስ አማውንት ነው በወር የተባለው ማለት ነው። የ3 ወር ተከፈለ። ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ምናምን ተባለ። እኔ ስዕል ይሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ዱድል ምናምን ነገሮች መስራት ጀመርኩ። ከዛ እንደተለመደው ዲኮር ላይ እንደሚለኝ ያንን እያየ እኔ ግን አልወደድኩትም፣ ያስጠላል። እሺ አንተ ሳለው አንተ ሳለው ደስ ይላል፣ ይቅር አይ ይሁን። ከዛ እኔ በቃ በጣም መጨናነቅ ጀመረ። ከዛ ፊት ሂዝ ማም ዋዝ ሪሊ ናይስ። በቃ እኔ በጣም ነበር መወዳት ምናምን ነገር። ከዛ ብሩ ያው በቃ ሱቅ ሊከፈትበት ብር እጁ ላይ ኖሯል ማለት ነው። እና የዛኔ ተቀየረች። ለብር ብዬ እንደቀረብኩት አክት ማድረግ ጀመረች። በቃ ሳያት ምናምን ነገር ምናምን ላይክ እሱን መንገድ ላይ ስናገኘው ምናምን ነገር ቅፋር ከስማ አባዬ እንደው በቃ እንድጠቆርክብኝ እኮ ምን ነው ምናምን ትለውና እንግዲህ እኔ አብሬው ነው ዞሬ ሙሉ አይደለም እሺ ምን ብላ ሰላም ትለኛለች። የዛኔ ጎልዲ ጋር ሆንኩኝ ማለት ነው። ሚስትሪት መደረግ ጀመርኩኝ። ግን ምን ይደረጋል በቃ እኔ for some reason I was nice። ምንም ነገር ምንም አክት አላደርግም፣ እሱ ጋር ምንም አልቀየርም። እንደውም በቃ እንደ ፒፕል ፕሊዘር በቃ የሷን አፕሮቫል እንደሚፈልግ ሰው በቃ እንትን ማለት ጀመር። በቃ እንደምንም አለ ሱቁ አንድ ወር ሆነ ካለፈው በኋላ እንጀምር ባለው ነገር እንጀምር፣ ዝም ብሎ ይከፈት ሱቁ ምናምን ሲባል እምቢ አለ። ተጀመረ። ከዛ አንድ ቀን አብሮ ይሰራና ከዛ በኋላ ጠፋ ማለት ነው። እዚህ ጋር ኮርስ አለኝ ወስዶ ስልጠና አለ። ኢንጂነር ነው የተማረው ኢንጂነሪንግ ነውና በሱ እየሰራ አይደለም፣ ግን በቃ ድንገት የስራ እድል ከመጣ ምናምን እያለ በቃ ጥሎኝ ይጠፋ ጀመር። እንዳልኳችሁ ነው እኔ አምናት ኢንትረስትድ ኮፊ ሃውስ እንዲኖር ይፈልገኝ ማለቅም ልምዱም የለኝም። ከዛ አንዱን ቀን እናትየው ላግዛት ብላ መጣች። ከዛ መጣች ለፈርስት ስታዩ ቤቱ ምን ያለች በረሮ ይታየኛል። ማሽኑ ከሰው ላይ ነበር የተገዛውና የኮፊ ማሽኑ በረሮ ነበረው ማለት ነው። ከዛ አንዱ ለበረሮ ሲል ወይኔ በረሮ ስቃው እንዴት ነው ያስቀመጥሽው አረ ምናምን ስትለኝ እሱ ነው ያደረገው ምናምን ስላት ውይ በስመ አብ በጣም ቆንጆ ነው ያደረገው ማለት እዛው ጋር እኔ እንደዚህ አይነት ሰው አይገባኝም። እኔ ጭንቅላት የለኝ ይሁን የሚመስላት ኖቲስ ማላደርገው አላውቅም። ውይ በጣም ቆንጆ ነው እንዴት አሪፍ አደረጋችሁት። ከዛ የሆነ ነገር ኮምፕሌን ስታደርግ ልክ እሱ ነው ያደረገው ስላት ስትስተካከል እኔ አይ ዋዝ ጌቲንግ ፌድ አፕ በጣም እየሰለቸኝ ነበረ። በቃ ማለት እኔ ኢንትረስትድ አይደለሁም። እኔ ቢሎንግ ማድረግበት ስፔስ ላይ of course the mother is like that ነው። ከዛ ከሆነ ያህል ጊዜ በኋላ እሱም በቃ በስትክክል መግባት ጀመረ ምናምን። ግን የዛኔ በቃ ኤቭሪ ዴይ ኤቭሪ ሰዓት ጸብ ነው። ምንም በማደርገው ነገር ደስተኛ አይደለም። ምንም በማደርገው ነገር ማለት ገና እንትን ብሎ አንቺ ለምን ማለት ሊትራሊ ካፍ ይወጣው እንትን የሚለው ቃል ለምን አይሆንም አንቺ ለምን እንደዛ አደረግሽ ነው የሚል ምን ስለው አይ በቃ ልክ አይደለሽ ለምን እንደዛ አደረግሽ ነው የሚለኝ ማለት ነው። ያበድኩ ነው የሚመስለው።
ከዛ ከስተመር በጣም መብዛት ጀመረ። ሳንድዊች ምናምን መስራት ጀመርን ምናምን። ከዛ በቃ ሰራተኛ ያው ከስተመር መብዛት ጀመረ ምናምን ነገር ለሁለት ኤክስፒሪየንስ ዱላ አይደለንም። ግን እሱ የሚያደርገው ያስተናግዳል፣ እኔ የሰራሁትን ነገር ያቀርባል፣ እቃ ያጥባል። እኔ እዛ ጋር አቢዩዝ የምደረገው አቢዩዝ ቺፕስ በዚህ በኩል ጠብሳለሁ፣ እዚህ ጋር ሳንድዊቹ ይሰራል፣ የቡና ማሽኑን እኔ ኮንትሮል ማደርገው ምናምን። ከዛ በዛ መሀል አንድ ነገር ከወደቀ እቃ አለቀ። በጣም ኬርለስ ነኝ፣ በጣም ግዴለሽ ነኝ። በቃ የቤቱን እቃ ላበላሽ ነው ምናምን ነገር ጩኸት። ይሄ ኢትስ ናት ኢቨን ላይክ ይሄ ወይኔ እንዲህ ባይወድቅ ወይኔ ተቆረ አንቺ አውቀሽ ነው አይደለ? በቃ ጭንቅላትሽን አሰሪው፣ በቃ ረጋብልሽ አትሰሪ፣ አውቄ አይደለም የጣልኩት፣ እንደዛ የሚባል ነገር የለም። በቃ ተጠንቀቂ፣ እኔ መቼ ወደቀብኝ ይላል። እሱ የሚሰራውና እኔ የምሰራው ስራ የተለያየ ነው። እሱ ሜሳፕ ቢያደርግ ችግር የለውም፣ እኔ ሜሳፕ ካደረኩ ግን አለቀ። ከዛ መሀል ላይ ለአዲስ ዓመት የሆነ ቲቪ ስቴሽን ዲኮር አናገረን ማለት ነው። በጣም ትልቅ ዲል ነው፣ ራሳችን ፕሮሞት የምናደርግበት እድል ነው። በጣም ኤክሳይትድ ነበርን። ከዛ የዛኔም እቁብ መጣል አላቋረጥም ነበር። በዲኮሩ እቁብ ብር ነበረ። ለዛ ቲቪ ስቴሽን የሚያስፈልገው የዲኮር እቃዎች እስከዛሬ ከነበሩን ስለሚለይ የአዲስ ዓመትም ዲኮሬሽኖች ስለሚለዩ በቃ ነገ በሱ እቁብ ብር እንገዛለን ምናምን ተባባል። እሺ አለ። ከዛ በኋላ ደጋግሜ እቁቡን ተቀበለው ከጓደኛ። እሺ ነገ በጧት ሄደን ገዝተን ከሰዓቱን ስለሆነ የምንሰራው ምናምን ችግር የለውም ምናምን ይለኛል። ከዛ አልረሳኸውም አይደለ ችግር የለውም ምናምን ይለኛል። ከዛ ደረሰ ቀኑ ሲደርስ እሺ ተቀበልከው ስለው አይ አልተቀበልኩትም አለ። እና በምን ልገዛ ነው? በምን ሊሰራ ነው ታዲያ አልኩት። እንበደራለን አለ። ለምንድን ነው የምንበደረው? የራሳችን ብር አለ፣ እሱን መቀበል ይቻላል፣ ለምን እንበደራለን አልኩት። ብር ላይኖረው ይችላል አለ። እቁብ የጣለውን የራሳችን ብር ነው፣ ብር ላይኖረው ይችላል የምትለው አልኩት። ኤንድ ልጁ እቁቡን የሚሰበስበው ልጅ በጣም ሪስፖንሲብል ሰው ነው። ኤንድ ፋይናንሻሊ ከቁብ ጋር ኦልሬዲ ዩ ሃቭ ኤክስፒሪየንስ ነው። እኛ የራሳችን እቁብ ነው ምን አገባን አልኩት። ጓደኛዬ እንዴት ነው ጓደኛዬ እንዲችዋል። ከዛ እንግዲህ መንገድ ጀምረናል። ወደ መርካቶ ልንሄድ እኔ ማውቀው ብሩ እንዳለና ሳይወሳድ በጣም አዘንኩኝ። አልተነጋገርንም። እኔ በቃ በጣም ስበሳጭ የዛኔ ሸዳው ነው ማድረግ የጀመርኩት። ቢካዝ የምናገራቸው ነገሮች ይባል ጭቅጭቅ ነው የሚያመጡት። ሳይወሳድ ከዛ የሆነ ቦታ ላይ ወደ መርካቶ ከሚወስደን ሰውዬ ጋር ወደ መርካቶ የሚወስደን ሰውዬ በዛው እዛ ቲቪ ስቴሽን እቃውን ጥሎ ነው ወደ መርካቶ ሊወስደን የተነጋገርኩት። ከዛ መሀል ላይ ከሰውዬው ጋር ጣላና በብር አልተስማማም። መጫጫህ ጀመረ። በቃ አልከፍልም ምናምን ውረዱ አሉን። ከዛ ወረድን። ከዛ ጨምሩልኝ እኔ ያልኳችሁ ብር ይሄ ነው ምናምን ነገር አሉ። እዛ በጣም ሰዓቱ ሲሄድ በቃ ክፈላቸውና እንሂድ ሰዓት የለንም ስና ምን አገባሽ ምናምን አለ። እዛ አየሁት። በቃ ላይክ አይወሳድ ከመጀመሪያም በጣም ሆድ ብሶኛል ምናምን እየጮህብኝ ስለሆነ ዝም አልኩት። በቃ ቶሎ ሂደው ምናምን በእግሩ መሄድ ጀመረ ማለት ነው። ከዛ አይክድሞ ፊዚክሊ ነው እኔ በዛ ሰዓት በቃ ፊዚክሊም አይ ዋዝ ኤግዞስትድ። በጣም ሰልችቶኛል። ቀስ እያልኩኝ ከሲስተር ጋር ከኋላ መከታተል ጀመር። እዛ ዞረና ምትመጪ ከሆነ እኔ ካልሆነ ተይው እንደውም ስራውን አልሰራም ማለት ኢማጂን ማለት እኔ መርካቶ በትክክል ገብቼ ብቻዬን ፋንክሽን ማድረግ አልችልም። ለሁለት የሚሰራ ስራ ነው። እዛ ቲቪ ስቴሽን ውስጥ ያለውን ስራ ቢሆን ብቻ ለመስራት ችግር የለውም። ግን በቃ ከሱ ጋር ተማምኜ ብሩን በደራለሁ ያለው ሰውዬ ምን ያለው ሰውዬ ተይው እንደውም አልሰራውም ስራውን አለ። ከዛ ባስረዳው አይገባውም። እንደውም እየባሰበት ይሄ ሳቲስፋክሽን ያገኛል። ከሰው ጋር እየተጨቃጨቀ ሰው እየተናደረ የሚመጣ ቁጥር እሱ የሆነ የሚያገኘው ጌን የሚያደርገው ነገር አለ። እንዴት እንደሚሰራ ባላውቅም ከዛ ብለው ምንም ነገር አልገባው ሲል ላይክ ሊትራሊ ይሄ ሜንታል ብሬክዳውን ስልክ ይዤ ነበረ ምናምን ወረወርኩት። በቃ በጣም በቃ ምንም ነገር የሆነ አይ ስታርትድ ክራይንግ አይ ስታርትድ ሻውቲንግ። መንገድ ላይ እንግዲህ ላይክ ኮምፖዘሬን ሉዝ አድርጌ እኔ በጣም የተረጋጋው ሰው ነው። ምንም እኔ ጮክ ብሎ ራሱ ሲወራ መንገድ ላይ የሆነ ኮንፈርት የሚነሳኝ ሰው ነው። እዛ ሰው ቢያየኝ ምን ቢለኝ ምንም በቃ ምንም አልመሰለኝም። ከዛ በጣም ኃይለኛ ጸብ ማለት ነው። እሱ ፊድ ያደርጋል ውስጡ የሆነ በጣም በቃ ደስታ የሚያገኝበት ነገር አለ። እነዛን ነገሮች እያደረገ አክቹዋሊ የሆነ ሳቲስፋክሽን ያገኛል። ሴዲስት ምናምን እኔ አላውቅም ብቻ። ከዛ በኋላ እንደዛ ስል ታለቅስ ምን ስል he was laughing he was actually በጣም ደስተኛ ማለት ነው። ከዛ
በቃ እኔም ስራውን አልፈልግም ምን አገባኝ እኔ እሱን ካልሰራ ብቻዬን ሄጄ አልሰራም ቢካዝ እሱ ነው አብዛኛውን ብሩን የሚያመጣው እሱ ነው መርካቶ ገብተንም የሚገዛበትን ቦታ የሚያውቀው እሱ ነው ምናምን ነገር እኔም አልፈልግም ምናምን አልኩኝ ከዛ ፋዘር ጋር ደወልኩኝና በቃ እኔ እዚህ ጋር ነው ያለሁት መታወሰሪኝ ስለው ስራውን ስለሚያውቅ ተረጋጉ ምናምን ነገር አለ እሱ ጋር ደወለና ተረጋጉና አውሩበት ምናምን አለ ከዛ እሱ ምንም እርጋታ የሚፈልግ ነገር አይደለም ሰውየው ሄጄ እንትን ልበል በቃ ከመርካቶ እቃውን ልግዛ እናንተ እዚህ ጠብቁኝ ምናምን ብሎ ሄደ ከዛ እንደምንም አለፈ ያ ስራ ብቻ ከዛ እኔ የዛኔ ወሰንኩኝ እኔ ከእንደዚህ አይነት ሰው ጋር መቼም አልኖርም በቃ እኔ አልኖርም አልኩኝ በዓል ነበር ብያቸዋለሁ ዲኮሩ እንደምን ተሰራ አለቀ ምናምን ቤት ገባሁኝ I was crying for days because በቃ በጣም hurtful ነገር ነው እናንተ ቫልዩ የምታደርጉት ሰው በእናንተ ንዴት በእናንተ እንትን የሆነ እሱ ሳቲስፋክሽን ሲያገኝ I was crying በቃ በቀን ማለት ስንት ቀን በዓል አይደለም ለእኔ ማለት ነው አልተደዋወልንም ቴክስት አልተደራረግንም ምናምን ነገር ከዛ ቤት they called him እና በዓል ለምን አልመጣም ምናምን ነገር አሉት because ቤት የሚያሳያቸው ባህሪ በጣም ዲፍረንት ነው በጣም ኬሪንግ ነው ምናምን ነገር ነው ሚስ አንደርስታንዲንግ ነው ብለው ነው ያሰቡት ጠሩት ደውለው መጣ በማግስቱ ነው ምናምን ነገር ከዛ ሲመጣ እኔ ኦልሬዲ በቃ ዲሳይድ አድርጌያለሁ ምንም አላወራውም ሰው መጣ ከዛ በኋላ ምንም እንዳልተፈጠረ ነው አክት የሚያደርገው ከዛ አየሁት እራት ነበር የመጣው በላ ምናምን ነገር ሄደ እዛ ቴክስት አደረገ በጣም ነው የሚያሳፍረው አክት የምታደርጊበት ወይ ለምንድን እንደ ትልቅ ሰው ማትሆኝ no it's not even about that situation ይሄ አንተ እኔን ትሪት ስለምታደርግበት መንገድ ነው ምናምን ብዬ ኤክስፕሌን ለማድረግ ሞከርኩ ቆይ ካገኘሁት እሱን ቴክስት ወደ ህቴ ፎርዋርድ አድርጌ ስለነበር እንትን እላቸዋለሁ ከዛ እሱ ግን የሚያወራው እንዲህ ስታወሪ እንዲህ ካገኘሁት ቴክስቱን አስገባላቸዋለሁ ከዛ እንትን አለን ከዛ እንትን አልኩት በቃ አልፈልግም ከዚህ በኋላ ምንም ነገር አልፈልግም ሌትስ ብሬክ አፕ አልኩት እሺ ምናምን ነገር አለ ከዛ ጠዋት ላይ እቃውን እንደሚያመጣ ተነጋገረ የቲቪ ስቴሽኑን እቃ እንደሚያመጣ ተነጋገረ ከዛ በቃ ያበቃል ከዛ ደወለ ጠዋት ደወለና አሞኛል ሄጄ ማምጣት አልችልም እቃውን አለ ከዛ ኦኬ እሺ ወይ ሄደን አብረን እናምጣውና በቃ እንገናገል አልኩት እሺ አለ ጠዋት ሰፈር ተገናኘንና ልንሄድ ስንል ሂዝማም ደወለችን እባካችሁ በደንብ አውሩበት እሺ ምናምን በቃ ልጄ ምናምን ብላ አናገረች ሳይፌልት ባድ ከዛ እዛ ስንሄድ መንገድ ላይ ምናምን ማውራት ጀመርን ምናምን ከዛ በጣም ተቅለሰለሰ ኮንቪንስ ለማድረግ ምናምን ሞከረና በቃ እሺ ይሁን ብዬ ተውኩታል አይደለ which is not right በጣም የሚቆጨኝ እንደዛ ሚስትሪት አድርጎኝ መንገድ ላይ እንደዛ ሳለቅስ ተረጋጊ አረ ተረጋጊ እያለ ነበር ሲስቅ የነበረው ከዛ እንደዛ ሲስቅ ከነበረ ሰውዬ ጋር መመለሴ በጣም ደደብ ነገር ነበር ከዛ በቃ ተመለስን እሺ ተባለ ምናምን ነገር ከዛ በኋላ ሽማግሌ ተልኳል ብያቸዋለሁ ሰርግ የተቆረጠው ቀን አለ ደረሰ እሱ ቀን ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን አብዛኛውን ነገሮች ማለት ነው ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መንበጥ ጀመረ ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችንን የምንሰራው አለ ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ ቬሎ ኤክስፔንሲቭ ቦታ በጣም ሁሉ ነገር በጣም ዲጄ አረሜ የለውም 5 ሳንቲም የለውም ማለት ሱቁ ቤርሊ ነው በቃ የቤት ኪራይ ይከፍላል እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትኑ ከዛ በኋላ የኔ ፋሚሊዎችና በቃ አንድ ላይ የነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው ሊደገስ ፕላን የተደረገውና 600 ሰው ነው ይጠራል የተባለው ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችል አይቅር ራሳችን መስራት ያለብን ከዛ ማይዳ እኔ ከፍላለሁ ሌላ ሰው ገብቶ ይስራው እናንተ እረፉ አይምቢ ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው በቃ አለ አይደለ ምንም ማድረግ አይቻልም ከዛ በኋላ እንደዛ ሆነ አክኖሌጅ አያደርግም ለጓደኞቹ የሚነግረው በራሱ እንደሚከፍል ነው አረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው
ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ ነው የመሰልኩት። ሰው የሰርጉ ሰሞን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው። ጓደኞቹ ምን አይነት ጓደኞች የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው። ይሄን ቦታ እንሂድ ቼክ እናድርግ ነው። ከዛ ትረፍ በቃ ሙሽራ ናት አይደል? ትረፍ ሲባል በጣም ይናደዳል። ምን ማለት ነው ትረፍ? እኔ እንትን እያልኩኝ እንዴት ነው የምታርፊው? ከዛ እንዞራለን። በጣም እየደከረትኩ መጣሁኝ። ሜንታሊ በጣም ኤግዞስትድ እየሆንኩ ነው። በየቀኑ ጭቅጭቅ አለ። ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ እያነሳው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ለየብቻው የሚወጣው ማለት ነው። ከዛ በኋላ ምን ያደርጋል? ሰርጉ ደረሰ። ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ። ጠዋት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ። ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ። እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን የሱም አንድ ጓደኛ ነበረ ዘመድ ለ3 ዲኮር መስራት ጀመርን ማለት ነው። ፀሐይ ነው እየቀረቀጠን ነው እንግዲህ አንድ ቀን ነው የቀረው ሰርጌ። ሰው ሊያምርበት ስፓ ሊገባ ምናምን ነው የሚጠበቀው። እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም። ስደውልለት አያነሳም። ከዛ መጣው ይለኛል። ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት እንግዲህ እኔ መስራት ሁሉ አልፈለኩም። ሪግሬት እናደርጋለን ስለው ቆይቼ ምንድን ያደረገው እሱ አይ እኛ ነን የምንሰራው አለ። ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው። ከዛ መሸ ሲመጣ ወንድሜም ዘመዶች ምናምን መጥተው የወንበር ጨርቅ የ600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮር ማገዝ ጀመረ ማለት ነው። እንዴ እኔ ግን ያልገባኝ ነገር ማለት ነው የሚናገር ቤተሰብ የለም like nobody pointed this out. Nobody said no ይሄ ሰው ለልጃችን አይሆንም ለእህታችን አይሆንም የሚል ሰው አልነበረም ከቤተሰብ ውስጥ ይሄን ሁላ ነገር እያዩ እነዚህ ሰዎች I know she said ብዙም እንደማትናገር ግን it's pretty clear ነው የሰርጓ ቀን የራሷን ዲኮር እያሰራት ከሆነና ባሏ አጠገቧ ካልሆነ ልታገባው ያሰበው ሰው አጠገቧ ካልሆነ ቤተሰብ ይሄንን አይታችሁ ምንም ነገር ማለት አልቻላችሁም። like I'm lost እሷ እሺ ፍቅር ይዟት ነው and you know ሴቶ ቅድም እንዳልኩት ነው መጀመሪያ ቪዲዮን ስጀምር እንዳልኩት ነው እኛ ሴቶች ፍቅር ሲይዘን እንደድባለን በቃ በዚህ ማሰብና ቆምና በልባችን ነው ማሰብ እንጀምረው and everything goes to shit. I understand. እኔ አሁን እያወራሁ ያለሁት ቤተሰብ እህት ወንድም ምንድን ነበር እያሰባችሁ የነበረው የራሷን ዲኮር የራሷን ዲኮር ነገ ሰርጓ ሆኖ እያሰራት የነበረ ሰው ይሄ ሰው ለልጃችን ባል ይሆናል ብላችሁ አሰባችሁ ለእህቴ ባል ይሆናል ብላችሁ አሰባችሁ like how ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማለት ጀመረ። በቃ ይሄንን ለምንድን ያልተሰራው ይሄን ራሱ ይሄንን ጣሉ ይሄንን በሉ ምናምን ማለት ነው። ከዛ ሁሉም ሰው ግራ ተጋባ። መሸ። ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው። ዋዜማ ነው እየተጨፈረ ነው ቤት እኔ የለው ነይ። ከዛ መሸ። 2 ሰዓት 3 ሰዓት ይሆናል ኦልሞስት። ከዛ ጥሎሽ ምናምን የሚባል ነገር ነበረ። ከዛ እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላከ ሲባል ጓደኞቹ ወርውላችሁላቸው ኑ ያላቸው ማለት ነው። አልነገራቸውም። ጓደኞቹ ማያውቁ እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ እንትን ብዬ አዘጋጅቼ ያስቀመጥኩትን ነገር እሱ ሂዱን ወርውላቸው ነው ያለው ማለት ነው። ከዛ ገባን። ቤት ስንገባ 10 ይደውላል፣ ይጮሃል። በቃ እኔ ብቻዬን ማደሬ ነው እዚህ በቃ ማይሆን ነገር ነው በቃ ነገር ተበላሽ ሰርጉ እኮ ተበላሽ ሚለው ማለት ነው። እዛ ቤት ገብቻለሁ። አያም 3 ድረስ ቤት እየተጨፈረ ነው። ማየት ነው ያስጠላኝ ምንም ነገር በቃ እዛ ማለት ምን ይታያል። ከዛ ገብቼ ቤትም የሆነ በቃ በጣም ተጨናንቋል። በጣም ኦቨርዌልምድ ነኝ። ሲያናግሩኝ I started crying። ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ እንትን ከቤት እንትን ይዘው ይምጡ ወይ በቃ ምናምን ነው የሚለኝ ብያቸዋለሁ። ከዛ ሲደውሉ ከዛ ቤት መጥቶ ሊያናግሩኝ ስለው I started crying በቃ እዛ አጎቴ ነበረ ሲያይ ሳቀ። እንዴ በሰርግሽ ቀን ምናምን ሲል ምንም ያላረገው ሰውዬ መጮህ ጀመርኩ። ታዲያ በቃ ፈልግም ምናምን ነገር ማለት ነው። እና
በቃ እንትን ኦቨርዌልድ ሆኜ በቃ ማድረገው ነገር ነው ግራ የገባኝ። ከዛ ቤተሰቦቼ አባቴና እናቴ ነበሩ። አይዞሽ ተረጋጊ ምንድነው ምናምን ብለው አናገሩኝ። ነገርኳቸው። ከዛ ማይዳት ሰማና ደውሎ ቶሎ ያንን ቦታ ትታችሁ ውጡ፣ ከፍሎ የሚሰራ ሰው መጥተው ይሱ አለ። ከዛ በቃ የተከራየነው ዕቃ ምናምን ነበረ። ያው ማይዳድ ነው የከፈለው ለሱም። የሚሰሩ ልጆች 2 ልጆች ተቀጠሩ። ጠዋት ላይ መጥተው ይሰራሉ ተባለ። ከዛ ጠዋቱን መጥቶ የሰርጉ ቀን ጠዋቱን መጥቶ ከቤት ዕቃ የሚወስደው ነበረ ማለት ነው። ሲቀበለኝ እንዲህ ነው ነገር ምናምን ብሎኝ ማለት ነው። እንግዲህ በኋላ ሰርግ ነው ልንጋባ ነው እንግዲህ ደስ ሰውዬ ጋር ማለት ነው። አይወሳድ ከዛ እንደምንም ደረሰ የሰርጉ ሰዓት ምናምን እዛ እንዲኮሩ አለቀ ምናምን ነገር እዚህ ፎቶ ሽት ምናምን ነበር አለቀ። ከዛ መጣ እንግዲህ ማይ ሲስተር ናት ሜካፔን የሰራችኝ ምናምን ነገር ማለት ነው። ከዛ አየኝና የሆነ ፊቱ ላይ የሆነ ሪያክሽን አየሁ። ኦኬ አይ ዶንት ኬር ላይክ አት ዲስ ፖይንት በጣም ብዙ ነገር አይቻለሁ። ከዛ መኪና ውስጥ ስንገባ አየኝና የናይጄሪያ ሙሽራ ነው የመሰለሽ ምንድን ነው ያስመሰለች ምናምን ነገር አለ። አስቡት እንግዲህ ማለት ያያድሽ ባል ምንድን ነው ያለው? ጓደኞች ምን ቢሉሽ አትስሚያቸው አላያት ምን እንደምትመስል ራሱ ሰው ኮሜንት መስጠቱ አይቀርም ምንም። የኔው ደግሞ አለ ምንድን ነው ያለው? የናይጄሪያ ሙሽራ ነው የመሰለሽ። ማይ ኮንፊደንስ እዚህ ነው በቃ በአንዴ ነው የወረደው ማለት ነው። አይ ዋዝ ፊሊንግ ማይሰልፍ። ሰው ስንት ሰው አይቶ ቆይ ፎቶን አስገባላችኋል። ስንት ሰው አይቶ ራስሽን ነው የምትመስዪው ወይኔ ያምሩብሻል ምናምን። ባያምርብኝ ራሱ ምንም ለውጥ ላይ ያመጣ ነገር ስንት ፎቶ ተነስቼ እንደዛ ማለት ነው። እንደው ካለፈ በኋላ እንኳን ቢል ምን አለበት? እንደዛ ነው። ከዛ በቃ ጨነቀኝ፣ ደነገጥኩኝ ምናምን። ከዛ እዛ ስንገባም በቃ ሙቀት ነበረ ምናምን ጠራርኩት። ሜካፑን ሙሉን አጠፋሁትና ተቀመጥን ማለት ነው። ከዛ እንግዲህ በቃ እንትን ተጨፈረ ምናምን ተገባ። ስንቀመጥ ዞር ደስ ያለን። እዛ እያለቀስክ ነው እንዴ አልኩት። አዎ አልቅሽ ይወጣልኝ እንጂ አለኝ። ምንድነው ስለ ምናምን ይላል። እና ምንድነው ፐርሲቭ እንዲደረግ ሰው ስለዛ ነገር እንዲኖረው የሚፈልገው ፐርሰፕሽን ምንድነው? እሱ ሳይፈልግ እኔ በግድ እያገባሁት እንደሆነ። እኔ ከዛ በፊት ስንቴ ብሬክአፕ እናርግ ብየዋለሁ። ሜንሽን ያላረኩላችሁ ሰዓቶች አሉ። ስንቴ እንለያይ ብየዋለሁ። አስሬው አይደለም እሱን ሁሉን ነገር የሰርጉን ቀን የቆረጠው ኤቭሪ ነገር ፕላን ያደረገው ምን ያለው እሱ ነው። እሱ ግን ሰው እንዲያስብ የሚፈልገው ፎር ሰም ሪዝን እኔ አስገድጀው በግድ የተጋባ እንደሆነ ፐርሲቭ እንዲደረግ ነው የሚፈልገው። ከዛ አየሁት። ከዛ እኔ ያን ያህል መጨፍር ሰው አይደለሁም። ምን ስንት ዘመን ለምርቃቴ ሲደገስ ምናምን ራሱ ጨፍሪ ራሱ ሲለኝ መጨፍር ሰው አይደለሁም። ግን ሀይድ ለማድረግ ያንን አይ ዋዝ አክቲንግ በጣም አውት ኦፍ ካራክተር አይ ዋዝ ላይክ በጣም ደስተኛ ለምሳሌ አይ ዋዝ ዳንሲንግ በቃ ስጨፍር ነበር ምናምን ነገር። ኦ ማይ ጋድ ከዛ የሰርጉ ቀን ነበር። መልሱ በሳምንቱ ነው። በሳምንቱ እኛ ቤት መልስ ጠራን። ከዛ ለመልሱ 2 ቀን ሲቀረው ፀጉሬን ለመሰራት ለመልሱ የእሱን ስልክ ተቀብዬ የኔ ስልክ ስለዘጋ ፀጉር ቤት ይዤ ሄጄ ፎቶ ልነሳ ምን ላይ እንደደረሰ ፕሮግረሱ ለማየት ፎቶ ተነሳሁኝና ዲሌት አድርጌ ከሪሳይክል ቢን ውስጥ ላጠፋው ስገባ ሪሳይክል ቢን ውስጥ ቪዲዮዎች አሉ። ምን ናቸው ቪዲዮቹ? ምን ይመስላችኋል? ቪዲዮ ነው። እሱ ከሆነች ሴት ጋር የሆነ ነገር እያደረገ አየሁት። ከዛ አይ ዋዝ ኮንፊውዝድ ማለት ማይሆን ቦታ እንደዛ አይነት ቪዲዮ አይከፈትም ኦብቪየስሊ። ከዛ ወዲያውኑ ቼክ አደረኩኝ፣ አስቀመጥኩት። በቃ ጭንቅላቴ ድንዝዝ ነው ያለው። ከዛ ወዲያውኑ ቴሌግራም ውስጥ ገብቼ እና ቼክ ማድረግ ጀመርኩ ማለት ነው። ከዛ ሳይ ከማይላላከው አይነት ቴክስት የለም፣ የማያወራው አይነት ሴት የለም። ማውራት ከጀመርንበት እኛ ዴት ማድረግ ከጀመርንበት ቀን ጀምሮ ይሄ ስልጠና እያለ የሚሄድበት ሰዓት፣ ባህሪው የሚቀየርበት ሰዓት ኤቭሪ ታይም ከሴቶች ጋር እያወራ ነው ማለት ፍለርቴሽስ ነው። በቃ መቼ ነው በዚህ ቻፓ ላይ የምትቀመጭብኝ? መቼ ነው ይሄን የምናደርገው? መቼ ነው ማግኘት? አንቺን እንደመውደድ ቀላል ሆነብሽ ሁሉንም ነገር መውደድ ማለት ፉል ኦን ቺቲንግ ማለት ነው። እና ትሩአውት ዘ ሆል እንትን ቺት እያደረገ ነው። እና እነዛ ባህሪዎች እኔ አላቅም ለምን እንደሆነ እንደዛ ማለት ከዛ አይ ፋይንድ አውት ቺት እያደረገ እንደነበረ ማለት ነው። ከዛ አየሁት፣ ገባሁኝ። እኛ ቤት ነበሩ እነሱ ዲኮር እየሰሩ ነበረ። ለመልሱ ቀድሞ አይቼው ሊያናገረኝ ሲል ዝም በል እባክህ ምናምን ብዬ ትቼው ሄድኩኝ።
ከዛ ቤት ገባን ማታ ከዛ ኮንፊርም ስላላረኩኝ በስተክክል የቪዲዮውን ነገር እርግጠኛ ስላልነበርኩኝ ብዙ ነገር ማውራት አልፈለኩም በቃ I was so exhausted ከዛ ጠዋቱን I mean there is nothing to confirm there is a video ደረጃ ብረት ግዛ ብዬ ላኩትና ሲሄድ ስልኩን ከፍቼ ሪስቶር ሳደርጋ የገባው ካሜራ ውስጥ ነው መቼ ነው ቺት ሲያደርግ የነበረው ያንን ቪዲዮ ሲቀረጽ የነበረው ሰርጉ እሑድ ከነበረ ዓርብ ዕለት ነው የተቀረጸው ያንን ቪዲዮ ከነሰዓቱ ከነምኑ ነው የሚያስቀምጠው እሺ አየሁት ከዛ ቪዲዮንም ያው በጣም የዘገነነኝ ሳይ በቃ እሱ ነው ከሴትየዋ ጋር ሲመጣ ምንድነው አልኩት ገና ሲገባ ምን አለች ለምንድነው ስልኬን የምትነኪው ነው ያለ ለምን ስልኬን ትነኪያለሽ እና ጎረቤት ነው ሰማን ለምን ትጮያለሽ ከዛ በቃ ከሰው ይገ ተነጋግራችሁ በምን ምን ብላችሁ ተነጋግራችሁ ትባባላችሁ ከዛ አይ ክራይድ ምንም በቃ ምንም ብለው አያምንም ለምን ካሜራ ውስጥ ገባ አላውቅም እኔ ቴሌግራም ላይ ነገር ነው ማለት ነው what do you mean ከዛ ትችወጥቼ ቤት ሄጄ ካፌ ሄጄ ተቀመጥኩኝ በቃ አልፈልግም አልኩኝ ከዛ አይ ኮልድ ማይ ሲስተር ነገርኳት ከዛ አይዞሽ በቃ ምናምን ነገር አለች ምን እያደረጉ ነው ቤት ስላት ለመልሱ ወጥ ምናምን እየተሰራ ነው አለች ማለት ነው ከዛ አሁን ሰው ተጠርቷል እየተደገሰ ነው ቤት ምን ብዬ ነው ትቼ የምወጣው እዛ በቃ ተመልሼ ሄድኩኝ ምንም በቃ ምንም አማራጭ የለኝም ተመልሼ በቃ ላናገረው ተጠቂ እሱ ሆነ ሲጀመር ለመስልኪን ትነኪያለሽ ይሄ የኔ አይደለም ምናምን ብሎ እንደ እብድ ማልቀስ ጀመረ አንቺ በቃ እኔ ባንቺ ምክንያት ማበዴ ነው ምናምን እንግዲህ ቴክስቶቹ ምንም ማለት አልሆኑም የዛኔ ያንን ባየሁበት አይ ቴክስቶቹ ረከሱብኝ ማለት ነው ስለዚህ ስለ ቴክስቶቹ ራሱ ማንሳት አልቻልኩም ለመስልኪን ትነቻለሽ ነው የመጀመሪያ ፖይንት ከዛ በጣም ሲያለቅስ ምን እሺ ይቅርታ ምናምን ብዬ በቃ ይቅርታ ጠይቄ አባባ ይሆን ይቅርታ he cheated and she asked ይቅርታ ታይኝ እኔ ባንቺ ምክንያት ለምድ ነው ምናምን አለና ሪቨርስ ከዛ oh my god yes I need a break I need chocolate literally video አለ ነው የምልሽ ከሌላ ሴት ጋር ሆኖ እና ለምን ስልኬን ነካሽ ብሎ ይጮህባታል ኮንፈረንስ ስታረገው and she's asking him ይቅርታ 14ኛው ፓርት ነው ዮዬ the amount of shit that this person have no idea even ከቺቲንጉ በፊት ራሱ ማለት ነው ከቺቲንግ የባሱ በጣም ብዙ ነገሮች አድርጓታል እሺ like in a good way treat ያደረጋት ቢሆንና like relationship አሪፍ ቢሆንና ከዛ በኋላ ቺት ቢያደርግባት ከዛ ሲቹዌሽን የባሰ ነገሮች ነው ሲያረጋት የነበረው their entire relationship ነው ምድሽ from dating ጀምሮ ከአንድ ሰዓት እስከ 2 ሰዓት ነው ሌት ሆኖ የሚመጣው ዴት ሲያረጉ and he never apologized ሰርጋቸው እሁድ ሆኖ አርብ ነው ቺት ያደረገው I mean their entire relationship ቺት ያደረገ ነበር obviously because የሆነ ስራ አንድ ላይ መስራት ይጀምሩና ቀኑን ሙሉ የለም እሱ የት እንደሚውል አይታወቅም he just didn't get caught እንጂ he was cheating their entire relationship honestly and obviously እሷ ከዚህ የተሻለ like you know የተሻለ mental state ላይ ብትሆን ኖሮ እና ምናልባት I don't know love bomb አድርጓት ይሁን በደንብ አልገባኝም like ለሱ ያላት የነበራትን ስሜት የዛኔ በደንብ አልገለጸችውም በጣም ናይስ ጋይ ነበር መጀመሪያ ላይ ነው ያለች የነበረው and he treated her well you know ቾኮሌት ይልክላታል አበባ ይልክላታል obviously love bomb ተደርጋለች obviously so የሆነ ኢሞሽናል ሮለር ኮስተር አስለምዷታል ያስጨንቃትና oh my god ምን ሆኖ ነው አሁን ደግሞ ደብሮታልና ብላ like ይደብራታል and then በሆነ ሰርፕራይዝ ያስደስታታል ደግሞ yes and she forgets everything so emotional roller coaster ነበር ያደረጋት like from the get go ማለት ነው like ከጅምሩ ነው ምልሽ ችግሮች አፒር ማድረግ የጀመሩት ከጅምሩ ነው ግን የሆነ ግራንድ ነገር ያደርግና ያስረሳታል በቃ excuse like ራሷን ትሸውዳለች he doesn't even have to do anything ነው ምልሽ ራሷን እየሸወደች የነበረው ራሷን like በቃ እንዲህ ሆኖ ነው በቃ እንዲህ ስለደበረው ነው በቃ እንዲህ ስላዘነ ነው በቃ እንደዚህ ስለሆነ ነው በቃ ምናምን እያለች ራሷ ነች
ራሷን የምትሸውደው ነው የምልሽ። she was gaslighting herself. obviously የሱ ስራ ነው እንደዛ እንድትሆን አድርጓት ነው እኮ I'm not putting blame on her ግን ይባላል አይደለ like መጀመሪያም ብየዋለሁ like you know ሴት ልጅ ካፈቀረችህ ራሷን ተዋሻለች የሚባለው ነገር አሁን ደግሞ ቺት አድርጎባት the ultimate evidence አግኝታ ለምን ስልኬን ነካሽ እያለ he made her feel guilty ከዛ ይቅርታ ጠየቀችው የመልስ ቀን ነው ደግሞ ይሄ ሁላ ነገር ሀፕን እያደረገ ያለው የመልሱ ቀን የለም እሱ ፎቶ ስንነሳ ምን ስንል አልመጣም ከዛ አርፍዶ መጣ መኝታ ቤት ሰዎች ስለነበሩ እዛ ገብተህ ቀይራ አልኩት አልቀይርም ምን አገባሽ ብሎ ወጣ እንግዲህ ካሜራማኖች አሉ ምናምን ሰው በጣም ስናደድ ካሜራማን ታይዋክሽ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው 20% ነው ከሱ ጋር ያለው ማለት ነው እኔ እንደ ሞዴል አንዴ ሳቂ ተባልኩ ከዛ በኋላ በቃ የመልሱ ቀን አለፈ ምናምን ነገር ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ እስከዛሬ የነበረው ወዘ 20% ኦፍ ሂዝ መጥፎ ቢሄቪየር ማለት ነው ከዛ በኋላ ኤቭሪ ነገር ኮንትሮል ማድረግ ጀመረ ኤቭሪ መተንፈስ እሱን አስፈቅጄ መሆን አለበት መውጣት ማለት እንዴ እሱ በጣም ትልቅ ዲል ነው ውሃ ልጠጣ ሰ አይ አሁን እንዳትጠጪ ማለት ጀመረ ኤዲት ያረኩት ነው ይሄን ፓርት ያስታወስኩትና ማለት ነው ሌላ የሚያደርገው ነገር ከኮንትሮል ከማድረግ ውጪ ምናምን ነገር የሆነ አርጊውመንት ውስጥ ከገባን የሆነ እየተጨቃጨቅን ከሆነና መኪና ውስጥ ከሆነን ማለት ነው በጣም በስፒድ መንዳትና የሆነ በቃ ሊጋጭ የመሰለ ማቆም አይነት ነገር አለ አይደለ እንደዛ ያደረገ ያስፈራራኝ ነበር ከዛ በጣም እየባሰ ሲመጣ በቃ የሆነ ሰዓት ላይ በጣም በቃ ካይምሮ በላይ ማለት እንገባለን አይደል ሱቅ እኔ በዛ ሰዓት ብዙም ሱቅ መግባት ምናምን አቁም ያለው ቢካዝ በቃ እኔ ነግሬዋለሁ እኔ ኢንትረስትድ አይደለሁም ይሄን ስራ ላንተ ብዬ ነው ብዬዋለሁ ሰው ተቀጥሯል ሱቅ በማንኛውም ሰዓት ብንገባ ማለት ነው ይሄናሽ ተቀምጦ ሊትራሊ ተቀምጦ ይሄን አርጊ ይሄን በዚህ በኩል አምጪ ይሄን በዚህ በኩል አምጪ ምናምን ነው የሚለኝ ሳርፍ እንዲስቀመጥ የሆነ ነገር ማሰብ ይመስለዋል ስለዚህ አይፈልግም እንዳር ከዛ የሆነ ቀን በጣም ዝቅዝቅ እያደረገኝ ጨረስኩኝ ሰርቼ ያለኝን ነገር በሙላና የመኪናውን ቁልፍ ይዤ ነበር የዛኔ መኪና ተከራይቶ ራይድ መስራት ጀምሯል በዛ ሰዓት ከዛ እንደዚህ ጄል አድርጌ እንደዚህ እያሽከረከርኩት ካጁዋሊ ወደቀ ቁልፍ ከዛ ሊትራሊ ባንዲ ቅይር ያለ ሰው አለ ምናምን ነገር መጮህ ጀመረ ከዛ አየሁትና ቁልፉ ነው የተሰበረው ኢንቴንሽናሊ አይደለም አልጣና ቁልፉ ነው የወደቀው ኢንቴንሽናሊ አይደለም አልተሰበረም ምንም ነገር አልሆነም ከሩቅ ቦታው ላይ አይደለም ከዛ ምንድነው እንደዚህ የሚያስጨው ማለት አልኩት ተቾ ወደ ቤት ተመለስኩ በቃ ቤተሰቦቼ ጋር እኔ እንደዚህ አይነት ነገር አልፈልግም ማለት this is really childish እና አቢዩዝ ነው every day like በየቀኑ አለቅሳለሁ ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው ከዛ ያኔ በቃ ተመለስኩኝ አልፈልግም ምን እንዳለብኝ ማን ብዬ ከዛ ምንም ብሎ አለቃቅሶ ምናምን ብሎ ተመለስኩኝ ማለት ቢካዝ ገና 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው እኔም ጋር በቃ ጭንቅላቴ ላይ ሆነ አላ በቃ ምንም አማራጭ የለኝ ይሄ ነው ላይፌ ብዬ ይወስኛለሁ በቃ ተቀብየዋለሁ ከዛ ተመለስኩኝ ከዛ በኋላ ተመልሼ በስንተኛው ቀን ስልኩን ሰጥቶኝ የሆነ ቦታ ደውይ ብሎ ዝቅ ስል ያንን ለመደወል የሆነ ብሎክ ያደረገው ስልክ ተደጋጋሚ የሚደወላል ማናት አልኩት አላቅም ማለት ንገረኝ ማናት አልኩት ከዛ እኔ ራይት ተደውል ይሆናል አለና ለምን ብሎክ አረካቸው ስል ሰድቦኝ ነው አለ ከዛ እስቲ ብዬ ኮሎ ውስጥ ስገባ ማታ እኔ ቤት መጥቼ ያደርኩኝበት በአንድ ቀን ለሊቱን ሲያወራን ያደረው ከዛ ማናት አልኩት እሺ በቃ እንዳትናደጅ ብዬ ነው ሃይ ስኩል ላይ ክራሽ የነበረባት ልጅ ነበረች ስልኬን አግኝታ እንግዲህ እስከዛ ሰዓት ደውላ አታውቅም ደውልም ትችላለች እንግዲህ አላውቅም እና እንገናኝ ብላኝ ነበር ነገር ከዛ ብሎክ አደረኳት ማታ ሲያወራት ነው ያደረው አንድ ቀን ማታ ባለው he was talking በቃ ካለ ሳይሁት ከዛ በቃ ምን ብዬ ልጣላ ከዛ ድጋሚም በቃ በጣም ኃይለኛ ጸበይ በቃ በጣም የሚያጣላ በቃ ወደ ቤተሰብ ተመለስኩኝ ሁለተኛ ጊዜ ደግሞ የተመለስኩት ለምንድነው እንደዚህ ስልክ አግኝቼ ከዛ በኋላ ማናት አልኩት እጄሌ ደግሞ እኮ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል እኔ እንድናደድ ይሆን አላውቅም ከዛ ሰይድ ሜሴጅ ምናምን አለው ነው አይደለም ኮል አገኘሁኝ ከዛ ማናት ስለው
ራይድ ተሰዳድፈን ምናምን ነገር አለ። ምንድን ነው የተሰባደባችሁት አልኩት። አይ እንደዚህ ብላኝ እንዲህ ብላኝ ምናምን ይለኛል። ከዛ እሺ እንደውልላት አልኩት። እኔ አላውቃትም አለኝ። ከዛ ደውለሽ ነበረ ምናምን ሰው እያወራን ነበር እኮ ሰሞኑን አለች። ማናት ስለው አላውቅም ነው የሚለው። ከዛ ዲኮር ምናምን ሰርተን ነበር የዛኔ የቤት ኪራይ ምናምን ስለደረሰ በጣም ፖርትፉል ሰው አይደለሁኝ እኔ ለትራንስፖርት የሚሆነኝን ብር አወጣሁኝና ወርውሬበት ፊቱ በጣም ቶትፉል ሰው ስለሆንኩኝ እንደኔ አይነት ምርጥ ሚስት ስለሌለ ትቼው ገባሁኝ ወደ ቤት። ለሆል መንገድ ድስ ብያለሁ ማለት ነው። እና ምን ያህል መንገድ በእግሬ እንደሄድኩኝ አላውቅም። ማለት እኔ ራሴን የማስብበት ልክ አለ። እኔ እንግዲህ ሳድግ እኔ ያደግኩበት መንገድ አለ። ኦብቪየስሊ በጣም የተማርኩ ሰው ነኝ። በጣም በቃ አነባለሁ፣ ምን እላለሁ፣ ለራሴ የሚሰጠው ፐርሰፕሽን አለ። መኖር የምፈልገው አይነት ላይፍ አለ። እየኖርኩት ያለሁት ደግሞ ነገር አለ። የኔ ሪያሊቲ ደግሞ ሌላ ነው። እንደዛ ሁሉ መንገድ ድንዝዝ ብዬ እንደምንም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማፈቀ እያደረገ ያለው ነገር በእኔ ላይፍ እየተጫወተ ነው። ቢካዝ ያኔ በጣም በጣም ብሶበት ማለት ነው። ምንድነው የሚያደርገው? መንገድ ላይ የሄደ መንገድ መኪና እየነዳ መኪናውን ስሎ ያደርጋል። ሴት ሲያል እንዴታው ይመለሳል። እኔ እያወራሁኝ ነው አይደለም? ምን አልሽ ማለት ኦብቪየስ አድርጎታል። አዳት ፖይንት በጣም ኦብቪየስ አድርጎታል። በቃ እኔን የማይፈልገኝ ሴት የለም ነው የሚለው። ከዛ በኋላ ደግሞ ምን ዲ ወገን አለሽ አንቺ አሁን ወገን ምናምን አሁን ከሷ ጋር አሁን አንቺ ትወዳደራለሽ ምናምን ይሄ በጣም በቃ እኔ ንቆኛል። ከዛ እኔ እህትህ ነው የምመስልህ እንዴ ምናምን ሁላ ስለመስላ ስለው ምንም አይመስለውም። እኔ መናደዴ ነግሬያቸዋለሁ። ቡስት ነው የሚያደርግለት የሆነ ኢነርጂ ሞር ይኖረዋል። ከዛ ቤት ገባሁ በቃ ከዛ በኋላ እኔ ዲሳይድ አድርጌያለሁ ማለት ነው። ከዛ ደወለ። ያለቀሰው ለቅሶ እንዳይመስላችሁ እኔ ላንቺ ብዬ እንዲሆኝ እኔ በዚህ ገብቼ እኔ በዚህ ወጥቼ ምናምን ሲል ዩ ኖ ናርሲስትስ እንዴት እናንተን መጥፎ ስሜት እንዲሰማችሁ እንደሚያደርጉ አይደለም። ተውኩትና ገባሁኝ ቤት። እንደዛ አልቅሶ ለምነው የወሰደኝ ሰውዬ ግማሽ የ10 ብር መንገድ አይሆንም። አኩርፎኛል፣ ዘግቶኛል መልሶ ማለት ነው። እንደዛ አልቅሶ ምን ብሎ የመለሰኝ ሰውዬ ይቅርታ ጠይቆ የመለሰኝ ሰውዬ አኩርፏል። and he's never said sorry actually about cheating። ከዛ ብዙ በጣም እየበዛ መጣ። በቃ በየቀኑ እንዳልኳችሁ ነው። አሁን መብላታችን፣ አሁን መጠጣታችን እና ምንም ነገር ማወራው አንታጎናይዝ ማለት ጀመረ። ከኔ አፍ ምንም ይውጣ አንታጎናይዝ ነው የሚያደርገው። ዲኮር ሲመጣ መፍራት ጀመርኩ። ሰዎቹ ጋር መነጋገር እኔ ነበርኩኝ ኢንስፖ ፎቶ ምልክላቸው የሰራውን ፎቶ ምልከው ምናምንና ከሆነ ፖይንት በኋላ ማለት ነው መጽሐፍ ምናምን አነባለሁ ብያቸዋለሁ። ማነበውን መጽሐፍ አፕላይ እንደማላደርገው ስለማቅ ማለት ነው ምን ጥቅም አለው ማነበው ይሄን መጽሐፍ ማለት እሱ ካላነበበው እኮ እኔ ላይፍ ላይ አፕላይ ማድረግ አልችልም። ቢካዝ እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው። ኢቨን እኔ ያልኩትን ነገር እምቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማሰብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ መጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን እንደ ቀልድ ልሲስተር ነገርኳት። ከዛ ግራ ገባት። ለአባቴ ነገረችው። ከዛ አባቴ ሲያገኘኝ እንደኛ ላይፍ አድርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ የማደርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩኝ። ከዛ እንዳልኳችሁ ነው ይጮሃል። ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መጥቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይ ዘ ወይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ። ሶ ስኪኒ ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩኖ ስኪኒ የሆነ ነው የሚመጣው አት ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታችን ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሁለቴ ነው እንግዲህ ሶስተኛ ጊዜ when I tried to leave ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። ላይክ የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ obviously አይተርፍም፣ በህይወትም አይኖርም obviously። ከዛ አየሁኝ ኦኬ I'm gonna leave then እንደዚህ ሆነ የምታስበው የምር ህይወታችን አፍላ የምታስበው
በታች ነሽ አንቺ ከኔ ዝቅተኛ ነሽ እኔ ካንቺ ተሻልኩ ነኝ ምናምን ነገር አለ እኔ እኮ የበላይ ነኝ ሁላ እኮ አይደለም እኮ እያልኩ ያለው ከዛ when I tried to leave ቆልፎብኝ በር መታጠች ነው የትም አትሄጂም ተረጋጊ የትም አትሄጂም ምናምን ነው የሚለው ማለት ነው ከዛ ተደራርቦብኛል ያ ነገር ያው ቤት አልነገርኳቸውም ምናምን ነገር ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ I'm done like literally እንዲ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጥ የሚለው ነገር የለም በጣም ብዙ ነገር ተደራርቧል ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባት ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይነት ደደቦች ናቸው ብዬ እንትንላቸዋለሁ የኔ ፎልትም ባይሆን ግን ስቲል የሚያደርኩ ያለሁት ነገር የደደብ ሰው ስራ ነው ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ ቢካዝ ኮሚኒኬት ለማድረግ የምሞክረው የሆነ ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ በጣም ተስፋ አልቆረጥኩም ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ በቃ እያንዳንዱ ነገር ላይ እናውራ ምንድን ያስደበረ ለምንድን እንደዚህ ያደረከው ለምን እንደዚህ ብናደርገው ይሻላል እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ካንቺ ጋር እኔ ማለት ነው የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር ኤቭሪዌር ሪፍሌክሽን ኢንሳይው በመኪና በኩል አይ ዋዝ ሳድ አክቹሊ ሳድ እስካሁን በሆነ ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው ይሄ እንዲህ ሙሉ ማዲያት ነበር ማውጣው ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይክ ይሄ በጣም ዊርድ እየሆነ መጣ ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ ተስፋ ከቆረጥኩ በኋላ እሷ ያወራማ አምናገና ኢኒሼት ማውራት ዝም ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወርድ ነገር ይሆናል ግን you know ናርሲስት ነው at the end of the day like መሸነፍ አይፈልግም obviously እኔ ማዘኔ የሚያስደስተው ሰው ነው ከዛ በኋላ ምን ያደርጋል የሆነ ቀን ቤተሰቦች የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉ ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት ማስፈቀድ ራሱ አይደለም ከዛ በኋላ አልፈለገም ጧት ተነሳሁኝ እና ሱቅ እንሂድ አለኝ ኮፊ ሃውስ ከዛ እሺ ብዬ ሄድኩኝ ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይዣለሁ ምናምን ነገር ከዛ ዳይኮልድ እየደረስን ነው ምናምን ነገር ብሎ ከዛ ልሄድ ነው አልኩት ከዛ እኔ ቀበሌ እንድንሄድ ፈልጊያለሁ እኮ ምናምን ነገር አለኝ ከዛ አይ እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት ከዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል እነሱም ያው ነው ፓወራቸው እንዴት እንደሆነ መጠቀም ይፈልጉት ከዛ በኋላ ያመጡት ግብር was ridiculous እኛ መክፈል ከምንችለው በላይ ተጣልቶ ማለት ነው ከዛ በኋላ ሄደን እንጠይቅ ያለው እሱንም ሆኖ ነው ከዛ እነሱ ሳይደርሱ እሱ ደርሶ መጣና ምንድነው አልኩት ልጠይቅ ነበር ስለው አልገባኝም አስረጅኝላት ነበር አለ እሺ ምን አለች ስለው ተጽፎልሃል በስልክ ተልኮልሃል እሱን ክፈል ብላኝ ሄደች አለ አይሁት አላ በዛ ሰዓት ላይ በጣም ሁሉ ነገር ያስጠላኝ ሰው ነኝ አይቼው ዝም ብዬው ሄድኩኝ ለቅሶን ሄደን ከዛ በኋላ ደወሉና እንትን አይተን ነበረ ዲኮር የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋርና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ማለት ብዙ ሰው ነው እንትን የሚሉት እና እስቲ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችኋል ነገር አሉ ከዛ እሺ አልኩኝ ለቅሶ ጋር ሆኜ ነበር ከዛ ቤት ገባውና ወንድሜ ግራፊክ ዲዛይን ስለሚሰራ እስቲ እንስራ ምናምን ነገር ብዬ ስዕል ሳልኩለት ምናምን ነገር እና የሚሰራ ከዛ ገባኝ እኔ ስላልኩኝ ያ ዲኮር አይሰራም እሱ ግዴታ መኖር አለበት እንደ ፓርትነር አይደለም እንደ ፓርትነር ቢሆን የሳልኩለትን ስዕል ልኬው ይሄን አስተካክዬ ይሄን ጨምሪ ነው የሚለው ደወለና እኔ ሳልመጣ እንዳይሰራ እኔ ያሰብኩት ነገር አለ አለ እኔ የሚያሰብኩት ነገር አለ ቆይ ስዕሉን ልላክልህ ማለት ነው አይ አይሆንም ነገር አለ ከዛ አይ ሎስት ኢት ማለት ነው እዛ ጋር አልፈልግም እኮ ለምንድን ነው ይሄን እየኖርኩ ያለሁት አልኩኝ ኦኬ እሺ አልኩኝ ዲኮሩንም አልፈልግም አልኩኝ ነገርኳት ለሲስተር እኔ ከዚህ ሰውዬ ጋር ከዚህ በኋላ መኖር አልፈልግም አልኩኝ ከዛ ወሰንኩ ቤተሰቦችን ሄዳ ሲስተር ነገረቻቸው ከዛ ሊትራሊ ጉግል ነው ያደረግነው ከናርሲስት ጋር ለመለያየት ከፈለግሽ ምንድነው ማድረግ ያለብሽ ከዛ ጭራሽ ኖ ኮንታክት ምንም አይነት ኮንታክት እንዳይኖራችሁ በምንም አይነት ወይ ኮንቪንስ እንዳያደርጋችሁ ነው የሚለው ኦኬ አለ አይ ኮልድ ካሁን በኋላ ሁለተኛ እንዳትደውልልኝ አልኩት
ብሎክ አደረኩት ከሁሉም ነገር። ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው። which is fine። ዞር ብዬ ማየት አልፈለኩም። ዕቃ ለሰርግ የመጣው ሰው ብዛት ማለት ነው 600 ሰው ነው ብያቸዋለሁ። 500 ሰው በእኛ በኩል ነው፣ 100 ሰው በእኛ በኩል ነው። እና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ምንም አልመሰለኝም። እኔ በቃ እኔ የራሴን ይዤ መውጣቴን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል፣ በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት የሚያባሩኝ መስሎት ነው መሰለኝ። እንደዚህ እኮ ናት እሷ እኮ እንደ ፈረንጆች እኮ ልሁን ስለምትል ነው እሷ እኮ እንደዚህ ናት። ከዛ ቤተሰቦቼ ያውቁኛል። እሱ እንዳለኝ አይነት ሰው ራሱ ቢሆን አትሄዱ ፍትሪ የኔ ቤተሰቦች ናቸው። ልጃቸው ምንም ነገር ነው ማያደርጉኝ ያልገባው ነገር። ከዛ ትሬትን ማድረግ ጀመረ መጥቶ ማለት ነው። በቃ እንትን ይላል፣ ራሴን አጠፋለሁ፣ በቃ እንደዚህ ያደርጋለሁ። ከዛ በቃ መጨረሻ ያቆመው እሱን ማለት ነው። ጓደኞቹን ላከ፣ ቤተሰቦቹ፣ እናቱ እንደዛ ሚስትሪት ስታደርገኝ እንዳልነበረ አልነገርኳችሁም፣ ስንት ነገር ስታደርገኝ እንዳልነበረ ደውላ ብለኝ እንኳን አታውቅም። ጽዮን ነው የምትለኝ እና ወጭስ ማይን ስሜ ነው ግን እዛ ጋር ማሽቃበጥ ምናምን ጀመረች። ራሱን እኮ ሊያጠፋ ነው እንዲህ ሆነ። ከዛ መጨረሻ ፋዘር ሁለተኛ እንዳትመጣ እንዳታገኛት ተረጋግታ ታስብ፣ የምትፈልግም ከሆነ ራሱ ተረጋግታ እንድታስብ ጊዜ ስጣት ብሎት ፋዘር በሌለበት ሰዓት መጣ እና ማለት ነው ያልነገርኳችሁ ሲመጣ he was so dramatic። ሁዲ ነበር የለበሰው፣ ኮፍያውን አድርጎ ማለት እንደዛ አይደለም እሺ የሚለብሰው ለጊዜ ሸሚዝ ምናምን የሚለብሰው ነው። ሁዲ አድርጎ ኮፍያውን አድርጎ እጁን ኪስ ውስጥ ከቶ ምናምን ነገር። ቤተሰቦቼ እንደውም በጣም ፈርተው ነበረ። የሆነ ነገር ሊያደርግ ነው የሚመስለው በቃ አመጣጡ ማለት ነው። እና ከዛ በኋላ በእናትህ ራስህን አጥፋ መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እና ፋዘር በጣም ሲቪላይዝድ ሰው ነው። በጣም ረጋ ብሎ ነው የሚያወራው። እሱን ለምዷል። ሲጮህበት was literally shaking ማለት ያን ያህል ፈሪ ነው። ግን የሆነ እንደዚህ አይነት ሰው ፓወር የምትሰጡት እራሳችሁ ናችሁ። ከዛ መጫወት ጀመረ ምናምን በጣም ብዙ ነገር ሞከረ። በጣም ረጅም ጊዜ እንትን አለ። እኔ ግን ዲሳይድ አድርጌ ነበር ይሄ ላስት እንትን የምለው እንደዚህ ቺትድ ቪዲዮ ላይ ይዤበታለሁ፣ ቴክስት ይዤበታለሁ፣ ስልክ ይዤበታለሁ፣ ደውዬ ሁላ አናግሬያቸዋለሁ፣ ስንት ነገር አድርጌያለሁ። ኢቨን የሆኑ ስልኮች እኔ አላቃቸውም ወይ የራይድ ነው ምናምን ያለው ማለት ነው። ወደ እኔ ልክ መልሼ ስደውላቸው የሚባል ሰው ታውቂያለሽ ስልክ አዎ ነው የምትል እና ስንት ነገር አግኝቼ ምንም ዲሳይድ አላደረኩም። እና አንዳንዴ ይገርማል። በቃ የመጨረሻ እንትናችሁ ሊሚታችሁ ላይ ስትደርሱ ጥሩ ነገር ናችሁ የምትገፋችሁ። ከዛ በኋላ ያ ሁላ ኮንፊደንስ የጠፋው ያ ሁላ ክሬቲቪቲ የጠፋ ያልኩት ልጅ ምናምን ነገር ፋይናንሽሊ እንደ ድሮ እንኳን ባልሆን ይመጣል ስራ ምናምን ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ ኤቭሪ ነገር ለማድረግ ውሃ ለመጠጣት እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ ማለት ኢትስ ቢን 2 years 2 ዓመት ሆኗል። ያ ነገር ከተፈጠረ ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ አይ ቱክ ማይ ታይም በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ ቤት ውስጥ ሁላ ሰው ኢንቴንሽናል ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር። አይ ቱክ ማይ ታይም። አሁን አንዴ ነው ዴት ለማድረግ የሞከርኩት፣ እሱንም ወዲያው ነበረ አልሆነም እንትን ብዬዋለሁ። ብቻዬን በጣም ደስተኛ ነኝ። ኦብቪየስሊ የተሻለ ሰው ይመጣል ምናምን ግን አይ ዶንት ኢቨን ዋን ዴት በስተክል ማለት ነው። እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት ዩ ካን ሊቭ ብቻችሁ መሆን ትችላላችሁ። ከእናንተ አይበልጥም። የተሻለ ሰው ይመጣል። ኦብቪየስሊ ባይመጣ ራሱ ኢትስ ፋይን። እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ። ከምታስቡት በላይ በቂ ናችሁ። እና ኢትስ ናት ወርዝ ኢት። እኔ የዛኔ አይ ዋዝ ቬሪ ሱሳይዳል። ድልድይ ባየሁ ቁጥር ማለት ነው የምሬን ሹዳ እዚህ ጋር ቢያልቅ ይሻላል ሹዳ ዲሳፒር በቃ ዝም ይላል ሁሉም ነገር ብዬ ነው የማስበው። ማለት በጣም 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 ብዙ ያልነገርኳችሁ ነገሮች አሉ። ኤቭሪዴይ የሚደረጉ ነገሮች በጣም ስለተንዛዛ ነው ይሄ ቪዲዮ በጣም ስለረዘመ ነው። በጣም ብዙ ነገሮች አሉ። በጣም ነበረ እንትን የምለው። አሁን
like literally ጸጉሬን ድሬድ አድርጌ በራሴ ዲሳይድ አድርጌ I am living my life like I know ጸጉር ድሬድ ማድረግ እንዳለ ነገር የዛኔ ከነበረው ነገር አንፃር this በጣም ትልቅ ዲል ነው። በጣም ኤቭሪ ነገር ነበር ኮንትሮል የሚያደርገኝ ኤቭሪ ነገር እና it's not even worth it. Look at me, I am so free. አሁን በቃ በጣም ደስተኛ ነኝ በህይወቴ በጣም ማለት ነው እና it's not worth it. ምንም አይነት መስዋዕት መክፈል አያስፈልግም ማለት ለሚገባው ሰው ነው እርን ማድረግ አለበት መስዋዕቱንም ማለት ነው። what is even መስዋዕት ከምትወዱ ሰው ጋር መኖር ነው አይደል? the whole point ትዳር ማለት ከሆነ ሰው ጋር በጣም ተዋዳችሁ ከዛ we should live together በቃ ብላችሁ አይደለ መብራጣ እና ከናንተ አይበልጥም ምንም ነገር ከናንተ የሚበልጥ የለም። ተጨማሪ ነግራችሁ የምትፈልጉት ነገር ካለ ምናምን ነገር ኮሜንት ላይ ጻፉልኝ። I am speechless. I don't know like አሁን ይሄንን ቪዲዮ ለምን እንደቀረስኩት ራሱ አላውቅም because the whole video ከፓርት 1 እስከ ፓርት 14 by the way ሁላችሁም እንዳላያችሁት ያስታውቃል። ምክንያቱም የመጀመሪያው ፓርት 100 ምናምን ሺህ ላይክ ነው ያለው and then ወደ 50 ሺህ እየሄደ ነው ያለው። so አብዛኞቻችሁ I'm pretty sure like part 1 እና part የሆነን ነው ያያችሁት ግን ሙሉን ብታዩት ጥሩ ነው ብዬ አስባለሁ። especially ሴቶች የጽዮንን ስቶሪ ከፓርት 1 እስከ ፓርት 17 ድረስ ከመጀመሪያው እስከ መጨረሻው አዳምጡት እና ራሳችሁን እዛ ቦታ ላይ ቁጭ አድርጋችሁ እኔ በሆን ምን አይነት ውሳኔ እወስናለሁ። guess what ደግሞ የሚያሳዝን ነገር ልንገራችሁ። አሁን እኔ የጽዮንን ስቶሪ ያየው ማለት ነው ራሴን በሷ ቦታ አስቀምጬ I was like no እኔ በሆን እንደዚህ ቶለሬት አላረግም ምናምን እያልኩኝ ነበር። ግን የሚያሳዝነው ነገር ልንገራችሁ you never know እያንዳንዷ ሴት ማለት ነው ማይሆን ሲቹዌሽን ውስጥ ማይሆን ሪሌሽንሺፕ ውስጥ ራሷን የምታገኝ ሴት እዛ ሪሌሽንሺፕ ውስጥ ከመግባቷ በፊትና ያንን ወንድ ከማግኘቷ በፊት ባውንደሪዎቿ በጣም ክሊር ነበሩ። ቺት ከሚያደርግብኝ ሰው ጋር አንድ ቀን አልቆይም እንላለን። ኢሞሽናሊ አቢዩዝ ከሚያደርገን ሰው ጋር አንድ ቀን አንቆይም እንላለን። ዲስሪስፔክት ከሚያደርገን ሰው ጋር ከሚጮህብን ሰው ጋር አንድ ቀን አብረን አንቆይም እንላለን። ግን ፍቅር የሚባለው ነገር ሚክስ ውስጥ ሲገባ ነው እነዛ ባውንደሪዎች ድምጥ ማጣቸው የሚጠፉት። because ሴቶች ፍቅር ነን በቃ ፍቅር የሆነን ፍጥሮች ነን። እግዚአብሔር ፍቅርን ኤክስፕረስ ያደረገው በሴቶች ነው። ሴቶች ናቸው መውደድን የሚያውቁት ማፍቀርን የሚያውቁት ሴቶች ናቸው። ሴቶች ሲያፈቅሩ ማለት ነው they're willing to go እስከ መጨረሻው ድረስ ህይወታቸውን እስኪያጡ ድረስ and that's what happened። በምንም ኤክስፕሌን ልታደርጉት አትችሉም። ጽዮን በጣም የተማረች ሰው ናት። ምን የመሰለ አባት አላት። እንግዲህ አባቷ ስንት ነገር እንዳደረገ እዩ like ምን የመሰለ አባት አላት። ምን የመሰለ ቤተሰብ አላት። እንደዚህ ስታወራ በጣም ስማርት ነች ታስታውቃለች። ለስራ በጣም ዝግጁ የሆነ ሞራል ነው ያላት you know በቃ like ከስቶሪው ትረዳላችሁ። የሱን ሳይድ ኦፍ the story እንስማ ችግር የለውም። ግን ጽዮን ቆንጂዬ ናት፣ ስማርት ናት፣ ገና ልጅ ናት። በጣም ብዙ ነገር የሚጠብቃት ሰው ናት ጽዮን ማለት። ለእንደዚህ አይነት ነገር ራሷን መስዋዕት የመክፈል ኢንሴንቲቭ የሌላት ሰው ናት። ከሱ የተሻለ በጣም ማግኘት ትችላለች። ከሱ ከተሻለ ሰው ጋር ትዳር መስረታ ደስተኛ ሆና መኖር ትችላለች። ብቻዋን ደስተኛ ሆና መኖር የምትችል ሰው ናት ጽዮን ስቲል እዚህ ትራፕ ውስጥ ገብታለች። ያ ሊነግርሽ የሚገባው ምንድነው መሰለሽ? I will never be ጽዮን no ከጽዮን የባሰ ብዙ ነገር ልታረጊ ትችያለሽ ፍቅር ሲይዝሽ። That's what we need to understand እኛ ሴቶች and that's why self love is important በጣም እኔ በጣም ሴቶች ሰልፊሽ እንዲሆኑ ራሳቸውን እንዲያፈቅሩ የምፈልገው ለዚህ ነው። የፈለገ ፍቅር ቢይዝሽ ማለት ነው ያ ሰው የሚያፈቅርሽን ፍቅር ኮምፔር የምታደርጊው ኦኬ
እኔ ለራሴ የማረጋውን ነገር ያደርግልኛል ይሄ ሰው you know ከአንድ ሰዓት እስከ 2 ሰዓት ሌት እየሆነ ይመጣል during dating that is enough reason ያንን relationship ለማቆም ልንገራችሁ ሰው እኮ አንዴ ሁለቴ ሳይሞላለት ይቀራል የሆነ ነገር ይፈጠራል የሆነ ነገር like እኔም ሌት ሆናለሁ አብዛኞቻችን ሌት እንሆናለን by the way you know 30 ደቂቃ 40 ደቂቃ ሌት ይኮናል የሆነ ኦኬዥን ሲኖር የሆነ ድግስ ሲኖር ምናምን እና ሰው ቤት ስንሄድ even 1 hour ድረስ ሌት ልንሆን እንችላለን ጸጉራችንን እንሰራለን ሜካፕ እንቀባለን ልብስ መወሰን ያቅተናል በጣም ብዙ ኤክስኪውዝ አለ ወንድ ሌት 2 ሰዓት ሌት ወንድ why and ሁሌ ከዛ ደግሞ አፖሎጂም የለም ይቅርታም የለም ለሰንሳት ይቅርታም አትጠየቅም እቺ ልጅ እንደዛ ሌት ሆኖ that's enough that was more than enough honestly speaking እኔ ምን እንደምጨምርላችሁ ምን እንደምነግራችሁ ምናምን አላቅም ራሴን አሞኛል አሁን ላይ እዚህ ጋር የሆነ ነገር እየወጋኝ ነው I don't know በጣም ነው የሚያስፈራኝ እንደዚህ አይነት ስቶሪ because አስባለሁ በቃ አሁን ሴቶች ተምረዋል በጣም አሜዚንግ ናቸው በጣም ስማርት ናቸው ብላችሁ ታስቡና ከዛ እንደዚህ አይነት ስቶሪ በጣም ስማርት ከሆነች ልጅ ደግሞ ትሰማላችሁ so how are we going to protect ourselves ከእንደዚህ አይነት ሰዎች እንዴት ነው ራሳችንን የምንጠብቀው እንዴት ነው ራሳችንን ለራሳችን ከመዋሸት የምናስቆመው የሆነን ሰው ስንፈልግ የሆነን ህይወት ስንፈልግ የሆነን ትዳር ስንፈልግ ራሳችንን መሸወድ እንጀምራለን how do we stop that literally ውሻ ጭራውን ለመንከስ እንደዚህ ሲሮጥ ታውቃላችሁ አይደል ልክ እንደዛ ማለት ነው የምንሆነው ፍቅር ሲይዘን እኛ ሴቶች literally የራሳችንን ጭራ ለመንከስ ነው በቃ የምንዞረው እንደዚህ ከዛ እነሱ ከጎን ቆመው እያዩን ይዝናኑብናል ይደሰቱብናል ህይወታቸውን ይገነቡብናል ያድጉብናል ይበለጽጉብናል basically እኛ ግን ስታክ አድርገን የራሳችንን ጭራ around the clock chase እናደርጋለን how do we stop ourselves from this kind of abuse እንዴት ነው ነቅተን መጀመሪያ ላይ እዚህ ነገር ውስጥ ከመግባት ራሳችንን እንጠብቀው በጣም አካብድ የሆኑ ሴቶች በመሆን ነው በጣም አካብድ ነው መሆን ያለብን በጣም ባውንደሪ ያለን አይደለ በቃ ለዛ ባውንደሪ ሟች መሆን አለብን ሟች እኔ ከእንደዚህ አይነት ሰው ጋር ራሴን አላይም ካልኩኝ ማለት ነው I have to stand on business እሱ ነው ትልቁ ችግራችን ባውንደሪ ላይ ክሮስ እናደርጋለን ራሳችን ማለት ነው you think እነዚህ ሁላ ሴቶች ባላቸው ቺት የሚያደርግባቸው ባላቸው የሚደበድባቸው ባላቸው አቢዩዝ የሚያደርጋቸው ባላቸው ኮንትሮል የሚያደርጋቸው ሴቶች እዛ ትዳር ውስጥ ከመግባታቸው በፊት እንደዚህ አይነት ትዳር ነው መፈልገው ብለው የገቡበት ይመስላችኋል ኖ እኔ ባሌ ቢመታኝ እቆያለሁ አብሬው ብለው የሚያስቡ ይመስላችኋል ኖ አያስቡም እንደዛ የሆነ ቀን ግን ሲነቁ ከሚማታ ወንድ ጋር ልጅ ወልደዋል ከ30 ሴት ጋር ወጥቶ ከሚል ከሰከስ ወንድ ጋር 5-6 ልጅ ወልደው ቤት መስርተው እየኖሩ ነው 6 months is too long ጽዮን እንትን ላላገቹ እኔ I'm sorry maybe እንደተባለው አቢዩዙ በጣም ከባድ ነበረ እና ራሷን እስክትስት ድረስ በቃ ማለት እኔ አሳበዳት ነው ብዬ ማስበው ይሄ ሰውዬ አሳብዷታል ጽዮን እንጂ እነዚህ ነገሮች ላታያቸው የምትችላቸው ነገሮች አይደሉም እነዚህ ሬድ ፍላጎች አይታ no this is wrong ብላ ውሳኔ መወሰን የነበረባት በጣም ብዙ ሞመንቶች አሉ ሚስ ያደረገቻቸው ማለት ነው I refuse to like not say that victim blame ላለማድረግ ብዬ ያንን ነገር ሳልናገር ማለፍ አልፈልግም no she ignored the red flags
እነዛን ሬድ ፍላጎች ኢግኖር አድርጋለች ለዛም 6 ወር ከፍላለች 6 ወር ቅጣት ተቀጣለች እቺ ልጅ የጽዮን ስቶሪ ሊያስተምረን የሚገባው ምንድነው አሁን እኛ ራሳችንን እንደዚህ አይነት ሲቹዌሽን ውስጥ ብናገኝ ምን ያክል ጊዜ መስዋዕትነት ለመክፈል ቅጣት ለመቀጣት ዝግጁ ነን የሚለው ነገር ነው ሁላችንም ሴቶች መጠየቅ ያለብን በቃ ራሳችንን እንደዚህ አይነት ሲቹዌሽን ውስጥ ማግኘታችን አይቀርም ባይ ዘ ዌይ አይቀርም በጣም ብዙ ናቸው እንደ ጽዮን አይነት ባል ወንዶች በጣም ብዙ ናቸው ከምታስቡት በላይ በጣም ኮሜንት ሴክሽን ላይ በጣም ብዙ ሰው ብዙ ነገር ብሏል you know like በጣም no this is the norm guys በጣም ብዙ ናቸው እንደዚህ አይነት ወንዶች እና ከእንደዚህ አይነት ወንዶች ጋር የመገናኘታችን ቻንስ በጣም ሃይ ነው ከ50% በላይ ነው ለሁላችንም ሴቶች ራሳችንን ማዘጋጀት ያለብን ምን ብለን ነው መሰላችሁ እኔ ቺት ከሚያደርግብኝ ወንድ ጋር በፍጹም እኔ ኢሞሽናሊ አቢዩዝ ከሚያደርገኝ ወንድ ጋር በፍጹም እኔ ከማይንከባከበኝ ከሚጨቃጨቀኝ ዲስሪስፔክት ከሚያደርገኝ ጋር ወንድ ጋር በፍጹም ምናምን ብቻ ማለት ሳይሆን አሪፍ ነው እሱ ሜንታሊቲ እኮ አሪፍ ነው እንቀጥልበት እንደዛ ብቻ ሳይሆን ግን ራሴን እንደዚህ አይነት ሲቹዌሽን ውስጥ ከእንደዚህ አይነት ወንድ ጋር ራሴን ባገኝ ምን ያክል መስዋዕትነት ለመክፈል ምን ያክል ቅጣት ለመቀጣት ዝግጁ ነኝ 6 ሳምንት 6 ወር 6 አመት 60 አመት make no mistake 6 አመት አብራ የቆየች ሴት አለች ከእንደዚህ አይነት ወንድ ጋር ጽዮን 6 ወር አብራው ስለቆየች በጣም አብዛኞቻችን ጨጓራችን እንትን ብሏል ተናደናል ምናምን ስቶሪውን እየተናገረች ማለት ነው እኔ በሱ መናደድ አቁሜ በሷ መናደድ ጀምሬ ነበር በጽዮን መናደድ ጀምሬ ነበር ሴት ጓደኞቿስ እህቷስ አባቷስ ቤተሰቦቿስ ምንድነው ያረጉ የነበረው የሚለው ነገር በጣም obviously እንደተናገረችው ከሆነ ሁሉን ነገር አያውቁም አልነገረቻቸውም she was protecting him she knows ታቃለች ለእህቷ ብትናገር ለአባቷ ብትናገር ለቤተሰቧ ብትናገር ቤት ውስጥ ያለውን ነገር ሲያደርጋት የነበረውን ነገር ብትናገር I'm pretty sure ታቃለች በይ ከዚህ ሪሌሽንሺፕ መውጣት አለብሽ ብለው ነቅለው እንደሚያወጣው ታቃለች ምናልባትም ያንን ስላልፈለገችም ሊሆን ይችላል ስትደብቅለት የነበረው ሲያደርግ የነበረውን ነገር ማለት ነው or ደግሞ ምናልባት you know እኛ ሀገር ምን አይነት ባህል አለ የትዳር ገበና አይወጣም ስለ ባልሽን አትሚ ሚስትህን አትማ ስለ ባልህ ስለ ሚስትህ ስለ ትዳርህ ለጓደኞችህ አትናገር ለቤተሰቦችህ አትናገር ምናምን የሚባል ነገር ስላለ ምናልባትም ለዛም ሊሆን ይችላል ያልነገረቻቸው እና ብዙ ነገር ያላወቁት እሱም ከሆነ it's wrong ምክንያቱም ፍቅር ሲይዘን ሪሌሽንሺፕ ውስጥ ስንሆን በቀጥታ ማየት ማንችለውን ነገር በቀጥታ አይተው ነው ይሄ ልክ አይደለም ይሄ ልክ ነው ብለው black and white gray የሆነውን situation black and white አድርገው ይሄ ነው ጥቅሙ ይሄ ነው ጉዳቱ ብለው የሚያስቀምጡልን ጓደኞቻችንና ቤተሰቦቻችን ናቸው we just have to make sure እነዚህ ጓደኞችና እነዚህ ቤተሰቦች እኛን እንደሚወዱን የኛ ቲም እንደሆኑ ማረጋገጥ ብቻ ነው የሚጠበቅብን so የሚጠቅመንና የሚጎዳንን ለይተው ይነግሩናል because እንታወራለን ፍቅር ሲይዘን ሪሌሽንሺፕ ውስጥ ስንገባ እንታወራለን ብዙ መስዋዕትነትን ስንከፍል ወይ ይሄንን ላይ ለፋውበት ትዳር ብለን ሞር ልፋት እንለፋለን አይተነዋል እናቶቻችን ላይ አያቶቻችን ላይ አይተነዋል 6 ወር ጽዮን አብራው ከዚህ ሰው ጋር ስለነበረች ተበሳይተን ነበረ 6 አመት አብራ ነው የቆየች ሴት አለች ከእንደዚህ አይነት ሰው ጋር ልጅ የወለደች ሴት አለች 60 አመት የቆየች ሴት አለች አያት የሆነች ሴት አለች ከዚህ አይነት ሰው ጋር ኖራ ልጅ ወልዳ የልጅ ያየች ሴት አለች this is the story በጣም አብዛኞቹ ቤት ውስጥ የሚገኝ ስቶሪ ነው በጣም አብዛኛው ትዳር ውስጥ የሚገኝ ስቶሪ ነው በጣም ብዙ ሴቶች ሪሌት ያደርጋሉ I'm pretty sure ከጽዮን ጋር I'm not one of them thank God እኔ አንድ ሳምንት ነው የሚበቃኝ እና 4 ሬድ ፍላግ ነው የሚበቃኝ to move on ግን የኔ ስቶሪ ታይም ትዝ ይላችኋል አይደለ እሱን ሰው ያሁን እኔ በጣም ወድጄው ነበር ጋይስ በጣም ወድጄው ነበር እና ያው ነግሬያችኋለሁ
በርግጥ እንደሷ ኢግኖር አላደረኩም ወይም ደግሞ ኦኬ በቃ ይሁን ብዬ የምተውም ነገር አልነበረም እየተጨቃጨኩት ነው like አፖሎጃይዝ እስኪያደርግ ድረስ እየተጨቃጨኩት ነው እኔና ጽዮንን የሚለየን ያ ይመስለኛል ብድግ ብዬ ላልወጣ እችላለሁ ግን like I'm not going to ignore it I'm going to talk to you communicate አድርገን የሆነ common ground እስኪኖረን ድረስ እንጨቃጨቃታለን እና ትክክለኛ ችግሩ like ምንድነው የሚለው ነገር ጋር እስከደርስ ድረስ ዝም አለለም ፂ በጣም ዝም ትላለች በጣም ነው ዝም የምትለው ፂ ግን ለማለት የፈለኩት ምንድነው ሁላችንም እንደዚህ አይነት ሲቹዌሽን ውስጥ እንኖራለን ኖረናል አይተነዋል ራሳችንን አግኝተነዋል እንደዚህ አይነት ሲቹዌሽን ውስጥ ፂ ላይ በጣም harsh መሆን የለብንም at the same time ሁላችንም ራሳችንን መፈተሽ አለብን የምፈልገውን ወንድ ባገኝ በቃ የምፈልገውን አሁን ለምሳሌ እኔ እመኛለሁ ረጅም ጡንቻ ያለው ወንድ ይመቸኛል ራሱን የቻለ ከቤተሰቦቹ ጋር ጥሩ ሪሌሽንሺፕ ያለው አላማ ያለው በጣም ሴቶችን በጣም ሪስፔክትፉል የሆነ ሴክሲዝም እና ሚሶጂኒን ኮል አውት የሚያደርግ ፖለቲካል አዌርነሱ ከኔ ጋር አላይድ የሆነ ሰው እፈልጋለሁ እና ያን ሰው አገኘሁት ልበላችሁ እንደዚህ መስዋዕትነት ላልከፍልለት ነው ለዚህ ሰው ልከፍልለት እችላለሁ ልሆን እችላለሁ ፂ እንደሆነችው ልሆን እችላለሁ ራሴን ልሸውድ እችላለሁ none of us immune አይደለንም none of us are safe that's the thing ማንኛችንም ሴቶች ሴፍ አይደለንም ለዛ ነው ኢምፖርታንት የሆነች ጥያቄ መጠየቅ ያለብን ኦኬ ምን ያክል ለመሄድ እሺ በቃ አሁን 90% የምፈልገውን ነገር የሚያሟላ ወንድ ካገኘው walk away ለማድረግ ከዛ ሰው ምን ያክል ዝግጁ ነኝ የሚለው ነገር ልናስብበት ይገባል ሴክስ በጣም ጎበዝ ሆኖ ፍቅር መስጠት ላይ በጣም ጎበዝ ሆኖ በቃ ምን ፈልገውን ህይወት አሳይቶን ምናምን ሲነጥቀን ያንን ነገር ባህሪው ትክክለኛ ማንነቱ ሲወጣ walk away ለማድረግ ምን ያክል ነው የሚፈጅብን ምን ያክል self respectአችንን lose ለማድረግ ዝግጁ ነን ለፍቅር ምን ያክል በራስ መተማመናችንን lose ለማድረግ ዝግጁ ነን ለፍቅር ያ ነው ጥያቄው is it even worth it ለሴቶች ይሄ ነገር ያቺን ፍቅር ኤክስፒሪየንስ ለማድረግ ወንድን ለማፍቀር እና ወንድ እንዲያፈቅረን እኛንም እና ያንን like the perfect ትዳር ያንን ትዳር ለማግኘት ምን ያክል ነው መስዋዕትነት መከፈል ያለበት በአጠቃላይ መስዋዕትነት መከፈል አለበት ወይስ ምክንያቱም ጥሩ ትዳርን ስናይ ደግሞ ምንም ኢፈርት እንደማይወስድ ነው የሚያሳዩን ካፕሎች አይደል ቆንጆ ትዳር ውስጥ ያሉ ሴቶችና ወንዶችን ስታያቸው ምንም መስዋዕትነት እየከፈሉ አይደሉም እነዚህ ሰዎች በቃ they're just loving each other እርስ በርስ ይዋደዳሉ ችግር ያለው ከቤታቸው ውጪ ነው ከጣራቸው ውጪ ነው ቤት ውስጥ ችግር የለም የድህነት ችግር ሊኖር ይችላል በሽታ ሊመጣባቸው ይችላል ሊፈተኑ ይችላሉ ምናልባት ውጪ ያለው ቤተሰብ ውጪ ያለ ጓደኛ የሆነ ወሬ ክሬት አድርጎ በመቀኝነት ምናምን የሆነ ነገር ሊፈጠር ይችላል እርስ በርስ ግን መስዋዕትነት አይከፋፈሉም መቻቻል የሚባል ነገር የለም ጤነኛ ትዳር ውስጥ ልንገራችሁ መቻቻል ያለው መጥፎ ትዳር ውስጥ ነው መፍረስ ያለበት ትዳር ውስጥ ነው መቻቻል ያለው እኔ ሁሌ ነው የምናገረው ይሄን ነገር ለምንድን ነው ይሄን ሁላ ነገር የቻለችው ምን ስለሆነ ምን አይነት ትዳር ስላገኘች ምንም እኮ ያየችው ነገር የለም ምንም እኮ የተጠቀመችው ነገር ከመጀመሪያ ጀምሮ እየተጠቀመች አልነበረም እቺ ልጅ መጀመሪያ 1 ሰዓት 2 ሰዓት ሌት እየሆነ ጊዜዋን በላ ቀስ እያለ ፍቅሯን በላ ቀስ እያለ ገንዘቧን በላ ቀስ እያለ ጉልበቷን በላ አሁን ባትነቃ ኖሮ ደግሞ ማህፀኗን ይበላል ልጅ ወልዶ ከዛ ህይወቷን ይበላል እስከመጨረሻው እየተቃጠለች ትኖራለች ልጆች ምን አይነት ቤት ውስጥ ነው የሚያድጉት አስቡት ቻ the whole thing በ6 ወር ማምለጧ ራሱ በጣም አሪፍ ነገር ነው ግን we have to be very careful and we have to remember and also please ሌሎች ሴቶች አውጡ እንደዚህ አይነት ስቶሪ
ኑ ወደ ካሜራ ኑ ንገሩን እንነጋገርበት እንወቅ ሲንግል ሴቶች ኢቭን ትዳር ውስጥ ያሉ ሴቶች ምን አይነት ትዳር ነው ያለው ትወቅ ሴት ልጅ ትወቅ አሳውቁን ቤቢ ሻወር ብራይዳል ሻወር የሰርግ ፎቶ የሰርግ ቪዲዮ ባልሽን እግሩን ስታጥቢው ለባልሽ ቁርስ ስትሰሪለት ደክሞት ሲገባ ቦርሳውን ስትቀበዩ ምናምን አሳይን ስትጣሉ እንዴት አክት እንደሚያደርግ እንዴት ነው የሚያናግርሽ ጥፋት ስታጠፊ እሱ ጥፋት ሲያጠፋ እንዴት ነው አንቺ የምታናግሪው እንዴት ነው ኮንፍሊክት ሪዞሉት የምታረጉት እንዴት ነው ስትጣሉ የምትታረቁት እሱን አሳዩን ንገሩን የካፕል ኮንተንት ይዛችሁ ከመጣችሁ ሶሻል ሚዲያ ላይ ቴል አስ ኤቭሪቲንግ እቺ ፍቅሯን ብቻ አይደለም አበባ ሲሰጥሽ ብቻ አይደለም ቸኮሌት ሲሰጥሽ መኪና ስጦታ ሲሰጥሽ ብቻ አይደለም በጥፊ መቶሽ አያቅም ሰድቦሽ አያቅም ዲስሪስፔክት አርጎሽ አያቅም ይሄ ሰው አብረሽ ያለሽው ሰው አንቺስ ዲስሪስፔክት አርገሽ አታቂ እንወቅ ጽዮን ጓዳን ነው ያጋለጠችው ባይ ዘ ዌይ ይሄው ጃጅ ያረግናት ነው ይሄው ብዙ ነገር ይያልናት ነው ይሄው እሷ ቪክቲም ሆና አንቺ ነሽ ያናደድሽን ይያልናት ነው አናዳኛለች እኔና ራሱ ምክንያቱም ፍቅር የሚባለው ነገር ልባችሁ ውስጥና ጭንቅላታችሁ ውስጥ ሳይሆን ከዳር ሆናችሁ ስቶሪዋን ስትሰሙ ማለት ነው ማንንም ሰው ቶለሬት ሊያደርገው የማይገባ ነገር ነው ቶለሬት ያደረገችው ከጅምሩ ጀምሮ ችግር እያለ ነው ፕሮፖዝ ያደረገላት ላይክ ሃኒሙን ፌዝ ራሱ አልነበራቸውም ኢሚዲየትሊ ነው ችግር የተፈጠረው ላቭ ቦምብ አደረጋት ኢሚዲየትሊ ኢሞሽናል ሮለር ኮስተር ውስጥ ነው የከተታት ኢሚዲየትሊ በጣም ያስቀይማታል ይዘጋታል ያኮርፋታል ምን ተፈጠረ ምን ሆነ ምናም ብላ ግራ ስትጋባ አበባና ቸኮሌት ሰጥቶ ያስደስታታል በቃ ልንጣላ ነው ብላ ያሰበች ቀለበት ፕሮፖዛል በስራ በምን እየተጣሉ ሽምግልና ሊትራሊ ሪሌሽንሺፑ ወደ ታች እየወረደ ማለት ነው የሪሌሽንሺፕ ስታተሷ ግን ወደ ላይ ነው እየሄደ የነበረው this like contradictory አይደለ የሰው ልጅ እኮ ወደ ትዳር ወደ ፕሮፖዛል ወደ ሽምግልና ወደ ሰርግ የሚሄደው የሪሌሽንሺፕ ሄልዙ የሪሌሽንሺፕ ጤነኝነቱ እና ደስታው ወደ ላይ ይወጣ ሲሄድ ነው እንጂ የሪሌሽንሺፑ ደስታ የሪሌሽንሺፑ ሰላም የሪሌሽንሺፑ ጤንነት እንደዚህ ያቆለቆለ እንዴት ነው ስለ ፕሮፖዛል የምናወራው እንዴት ነው ቀለበት የምንቀበለው እንዴት ነው ሽምግልና የምናስበው እንዴት ነው ከቤተሰብ ጋር የምናስተዋውቀው እንደዚህ አይነት ሰው ኦሬዲ ላይ እታች ያረጋት ነው አንዴ ያሳዝናታል አንዴ ያስደስታታል መሃል ላይ ራሱ አይደለችም እቺ ልጅ ኒውትራል ራሱ አይደለም ላይክ ላይ ነች በቃ it's a ride it's a roller coaster ሮለር ኮስተር ላይ ደግሞ ስትሆኑ ነው ስሜቱን ብታቁት ለዛ ነው መፍረድ በጣም ከባድ ነው እያልኩ ያለሁት አናቀው ፍቅር ሲይዘን ነው የምናቀው I mean, I'm guessing ፍቅር ይዟታል obviously. እና I don't know ምን እንደምላችሁ እኔ I am speechless. ይሄን ሁላ ነገር ማውራቴ ራሱ it's amazing. ግን please ሌሎቻችሁ ኑ story time ትሬንድ ይሁን please ንገሩን ጥሩ ትዳር ውስጥም ያላችሁ አሪፍ ሪሌሽንሺፕ ውስጥም ያላችሁ ሴቶች ስቶሪ ታይም ብላችሁ ግሪን ፍላጎቹን የባላችሁን ግሪን ፍላጎች የእናንተን ግሪን ፍላጎች ያለፋችሁትን ውጣውረድ ንገሩን እንዴት እንደ ሰርግ እንዳሳለፋችሁ እንዴት ልጅ መውለድ እንዳሳው ኤቭሪቲንግ ንገሩን መጥፎ ሪሌሽንሺፕ ውስጥም ያላችሁ ደስተኛ ያልሆነ ሪሌሽንሺፕ ውስጥም ያላችሁ ሴቶች ንገሩን ፕሊዝ እንማርበት እንማማርበት ግዴለም ገበና ተደብቆ ተልቶ የተላ ማህበረሰብ ፈጠረ እንጂ ምንም የጠቀመን ነገር የለም ስለ ባላችን
ስለ ሚስታችን አደባባይ ላይ አውጥተን አለመናገራችን የሰጠን ስጦታ ምንድነው? የመጨረሻ የደደበ ማህበረሰብ ነው የፈጠረው። እንወቅ ጉዳችን በሶሻል ሚዲያ ላይ ውጥት ይበል። በቃ ሚስጥራችን ይውጣ፣ ጓዳችን ይውጣ፣ ሁሉ በረሯችን፣ አይጣችን፣ የአይጣራችን ኤቭሪቲንግ ይውጣና እንማር እና የተሻለ ሪሌሽንሺፕ ክሪኤት ለማድረግ እድሉን ስጡን ለሁላችንም ፕሊዝ። እና ጽዬ አይዞሽ I'm so sorry that you went through so much ብለሽዋል። የመጨረሻው ፓርት ላይ አካውንታቢሊቲ ወስደሻል። ላይክ ምን አስቤ ነው በቃ እያልሽ ነው ላይክ እያለች ነው ይሄ የደደብ ስራ ነው ከዚህ ሰው ጋር መቆየት የደደብ ስራ ነው እያለች ነው ቪዲዮን የጨረሰችው and you're 100% right so እሱን ሜንሽን አላረግም because ብለሽዋል አንቺ ራስሽ። ከዚህ በኋላ ግን it's all the way up already 150,000 ፎሎወር ደርሳለች. she's going viral. ስራሽንም እንግዲህ በደንብ ላይክ ሪፖስት እያደረግን ፕሮሞት ለማድረግ እንሞክራለን. ሰፖርቲቭ ያልሆነ ሰው አጠገብሽ ሆኖ የማያግዝሽ ሰው አጠገብሽ ሆኖ የሰራሽውን ስራ የሚያበላሽ ሰው አጠገብሽ ሆኖ ማለት ነው ኦሬዲ በጣም ብዙ ስራ ሰርተሻል። ኦሬዲ ቢዝነስ አቁመሻል። አሁን ደግሞ ብቻሽን ሆነሽ I'm sure amazing የሆኑ ደረጃ ላይ እንደምትደርሺ and ከዚህ በኋላም I'm 100% sure የተሻለ ሰው ላይ እንደምትወድቂ ከዛ በተረፈ በጣም ላመሰግንሽ እፈልጋለሁ። በጣም አሁን ብዙ ሰው በቃ ይሄው ፌመስ ሆነች ስለዚህ ነገር አውርታ ምናምን ሊል ይችላል ግን ለኛ ነው ፌቨር የሰራሽው እኛ አይደለንም ፌቨር እየሰጠንሽ ያለ ነው። 150,000 ፎሎወር ሲያንስሽ ነው ለከፈልሽው መስዋዕትነት ለኛ ማለት ነው። ከፓርት 1 ጀምሮ ሴቶች እንድትማሩበት ብለሽ ነው የመጣሽው and ትልቅ አስተማሪ ነው ይሄ በጣም ትልቅ አስተማሪ ነው። በቃ I'm sure አንዲት ሴት ማለት ነው ፋራ ካልሆነች በስተቀር ካንቺ ስቶሪ አሜዚንግ የሆነ የህይወት ትምህርት ነው ይዛ የምትወጣው እና for that ይገባሻል። ከዚህ በኋላ የምታገኙ ጥሩ ነገር በሙሉ ይገባሻል። እግዚአብሔር ይካስሽ። የሚክስሽን ባል እንዳባትሽ የሆነ ባል ይስጥሽ ልል የምችለው እሱን ነው። thank you guys I'm sorry disappoint ካረኳችሁ ግን like there's a lot I'm speechless I can't I'm sorry bye